እዚህ ያለን ሁላችንም ቤተክርስቲያናችንን በጣም የምንወድ አገልጋዮቻችንን በጣም የምንወድ በጣም የምናከብር ፍጹም አባቶቻችን እንደሆኑ ስናጠፋ ሊገስጹን፣ ሊያስተምሩን፣ ሊያቀኑን ጠንካራ የክርስቶስ ደቀ መዝሙር አድርገው ሊገነቡን እግዚአብሔር የሰጠን ሰዎች ናቸው ብለን ነው የምናስበው። በቤተ ክርስቲያናችን ውስጥ ደግሞ ፍጹም የሆነ መከባበር፣ ፍጹም የሆነ መደማመጥ፣ ፍጹም የሆነ መቀባበል አለ። ቤተ ክርስቲያንን እስከ ዛሬ መካነ ኢየሱስን ያቆማት እዚህ ያደረሳት ፍጹም የሆነ ሪስፔክት ነው። መቀባበል፣ ሪስፔክት መደራረግ በመሪዎች መካከል፣ በአገልጋዮች ዘንድ፣ በምዕመናን ዘንድ ችግር ሲፈጠር፣ ፕሮብለም ሲፈጠር፣ ማንኛውም አይነት ነገሮች ሲፈጠሩ የሚዳኝን እግዚአብሔር ቃል አለን፣ የሚዳኝን ኮንፌሽን አለን፣ የሚዳኝን መተዳደሪያ ደንብ አለን። ስለዚህ ቤተ ክርስቲያናችንን እንወዳለን፣ አባልና አገልጋይ ነን ስንል በዛ ትልቅ ጥላ ውስጥ ያለን ምዕመናንና አገልጋዮች እንደሆንን አምነን ተቀብለን ወደን ነው። ስለዚህ የኛም ጩኸት የኛም ጥያቄ የቤተ ክርስቲያን የሪፎርም ጥያቄ ብቻ አይደለም። የኛ ጥያቄ ቤተ ክርስቲያን ሪፎርም ታድርግ እያልን ትመለስ፣ የሳተችውን ነገር ታስተካከል እያልን ብቻ ሳይሆን ቤተ ክርስቲያን ኦልሬዲ ላስቀመጠችውና ለወሰነችው ነገር እገዛለሁ ስትል እኛ ቀኝ እጃችንን እንሰጣለን እያልን ነው። ለምን? ቤተ ክርስቲያናችንን ስለምናከብር፣ ስለምንገዛ። ሁለተኛ በዚች ምድር ላይ ለኛ መንፈሳዊ ህይወት ተጠያቂ ሆና ስለተቀመጠች፣ ለኛ እድገት ተጠያቂ ሆና ስለተቀመጠች፣ ስለዚህ እቺን ቤተ ክርስቲያናችንን እንደ አይናችን ብሌን ነው የምናያት። እንደ አይናችን ብሌን ነው የምናያት። ቤተ ክርስቲያንን መታዘዝ ማለት፣ ለቤተ ክርስቲያን ውሳኔ ሰሚት ማድረግ ማለት ሌሎች ወንጌላውያኖችን መጥላት ማለት አይደለም። ሌሎች ወንድሞችን መግፋት ማለት አይደለም። መጀመሪያ ለራስና ለቤት ጉዳይ መቆም፣ ኮንሰርንድ መሆን፣ ቤተ ክርስቲያንን ማክበር፣ መሪዎችን ማክበር እጅግ አስፈላጊ ነው። በጣም ብዙ ጊዜ ይህንን ጉዳይ ብዙ ሰው አለ እዚህ ሳይወጣ መናገር የሚፈልገው ነገር ከካውንስሉ ጋር ከምናምን ጋር በጣም ብዙ ሰዎች ሊያጋጩት ሞክረዋል። ኦኬ፣ አንድ ወንድማችንም በጣም ቅር ብሎኛል። በተለይ ወንጌላዊ ሁሴን ቅድም በተናገረበት ጊዜ ኤፍሬም በለ ጊዜ እድል ሳይሰጠኝ አወረደኝ። ወንጌላዊ ሁሴን ከተናገረ በኋላ ጥያቄ እንዳልጠይቅ አድርጎኛል። አዝኛለሁ። የሚሰማ ከሆነ ይስማ። ተክጃለሁ ብሎ ነበረ ቅድም ሐሳቡ ላይ እሱ በሌለበት ለማንሳት ፈልጌ ሳይሆን እድሉ ስለተከለከልኩ ነው። ተክጃለሁ ብሎኛል። እሱ ተክጃለሁ ብሎ ያለበትን ሞቲቭ በትክክል ጀስት አለ። ኤፍሬም እየሰማህ ነው? ንገረው አለ። እኔም ቅር ብሎኛል። ንገረው አለ። ስር አዎ ተክጃለሁ ብሏል። ቤተክርስቲያን ደግሞ በዚህ መግለጫ ላይ ምን አለች? ስፔሲፊካሊ ፔጅ 3 or 4 ላይ መጀመሪያም ሙሉ ህብረት መሰዊያና ምስባክ ሼር ለማድረግ ቃል ኪዳን የለንም አለች። ቃል ኪዳኑ ሲኖር እኮ ነው በኋላ የምንካካደው። ኦኬ፣ ቃል ኪዳን የለንም፣ አግሪመንት የለንም። መሰዊያዬንና ምስባኬን ከሁሉም ወንጌል አማኝ ጋር እጋራለሁ ብላ አግሪመንት አልገባችም እቺ ቤተክርስቲያን። ሌላው ደግሞ ይሄ ጉዳይ የዶክትሪናል ጉዳይ ነው፣ ስለዚህ ወንጌል አማኞችን ይከፋፍላል የሚል ሐሳብ ተነስቶ ነበረ። እንዴ ለመካነ ኢየሱስ እኮ መሰዊያዋና ምስባኳ ቴዎሎጂዋ እኮ ነው፣ ዶክትሪኗ እኮ ነው፣ ጸጋን የምትቀበልበት መንገድ እኮ ነው። ኦኬ፣ ምስባኳን ከመሰዊያዋ ለይታ አስተምራ አታውቅም መካነ ኢየሱስ። ኦኬ፣ መሲ ሚውታር ማን የሆነ ሰው ከፍቷል። መሰዊያዋንና ምስባኳን ለይታ አታውቅም፣ ጸጋ መቀበያ መንገዶች ናቸው ብላለች። ስለዚህ ዶክትሪኗ ነው ወይ ሳክራመንት ካልን፣ አዎ ዶክትሪኗ ነው፣ ዶክትሪኗ ነው። በሌሎች ዶክትሪን ላይ ግን አንስማማም እያለች አይደለም።
ኦኬ ኤሴንሻል በሆኑ ዶክትሪኖች ላይ እንስማማለን፣ ሳክራመንት ላይ እንለያያለን። ስለዚህ ሳክራመንት ላይ ስለምንለያይ በግልጽ የተቀመጠ ልዩነት፣ በግልጽ የሚታወቅ ልዩነት ስላለን መሰዊያዬንና ምስባኬን አላጋራም ብላለች። በቃ ታዲያ መካነ ኢየሱስ ለምን ወደ ካውንስል መጣች? ካውንስል ላይ ለምን ሊድ ታደርጋለች? የሚል ጥያቄም ተነስቷል። እቺ ቤተክርስቲያን የሐዋርያትና የነቢያት ሹመት አልቀበልም፣ ከዛ የመጡ ሰዎችን በምስባኬ ላይ አላቆምም ያለችው መች ነው? 2003 መሰዊያና ምስባኬን አንድ ነገር ከማላምናቸው ሰዎች ጋር፣ አንድ ነገር አንደርስታንድ ከማላደርጋቸው ሰዎች ጋር ፓርቲኩላርሊ በመሰዊያና በምስባክ ጉዳይ፣ በሳክራመንት ጉዳይ ሼር አላደርግም አለች። መች? 2010 በኢትዮጵያ። መች ነው ካውንስሉ የተመሰረተው? ይህንን አያውቁም እንደ ቤተክርስቲያን መሪዎች ወደ ካውንስል ሲሄዱ ያውቃሉ፣ በደንብ ያውቃሉ። ነገር ግን በኮንስቲትዩሽኑ ላይ በካውንስሉ ኮንስቲትዩሽን ላይ በግልጽ እንደተቀመጠ በቤተክርስቲያን በየትኛውም ቤተክርስቲያን ውስጣዊ ጉዳይ ካውንስሉ ሊገባ አይችልም። ስለዚህ ኢኩሜኒካል በሆነ ሴታፕ ህብረት እናደርጋለን፣ ስናደርግ ቆይተናል፣ ለወደፊትም ህብረት እናደርጋለን። ከዚህ በፊት ትልቅ የቤተክርስቲያን መሪ የተናገረው ነገር አለ። የካውንስል ህልውና የሚመሰረተው በአባል ቤተክርስቲያኖች ላይ ነው እንጂ አባል ቤተክርስቲያኖች ህልውናቸውን በካውንስሉ ላይ አይመሰርቱም ብሏል። እኔም ይሄን ነው መድገም የምፈልገው። The council exists today because the church exists። አባል ቤተክርስቲያኖቹ ተስማምተው የተቀመጡበት ጉዳይ ነው። ካውንስል የቃሉ ትርጓሜ ምን ማለት ነው? ለምን እናጋጨዋለን? ካውንስል ማለት ምን ማለት ነው? ካውንስል ማለት ሪፕሬዘንታቲቭ የሆኑ ዴሊጌት የሆኑ ሰዎች በጋራ መጥተው ለጋራ ጉዳይ የሚወስኑበት ነው። እነኛ አባል ቤተክርስቲያኖች ዴሊጌቶቻቸውን ሲልኩና እነኛ ዴሊጌቶች በጋራ ሲቀመጡ we call it that council። የቤተክርስቲያናት ይሄ ካውንስል ሲመሰረት እኮ ስያሜው ላይ እኮ ብዙ ክርክር ነበረ። ካውንስል እንበለው፣ ፌዴሬሽን እንበለው፣ ፌሎሺፕ እንበለው የሚለው ለምን ይመስላችኋል ይህንን ቃል የተጠቀሙት? there is a reason። ቋንቋ ብዙ ነገር ቤር ያደርጋል፣ ይሸከማል። ስለዚህ ከካውንስሉ ጋር አታጋጩ። ቤተክርስቲያን መሰዊያና ምስባኬን አላጋራም ያለችው ካውንስል የሚባል ተቋም ኢትዮጵያ ውስጥ ሳይመሰረት በፊት ነው። ከዛ በፊት መካነ ኢየሱስ የት ነበረች? ብቻዋን ነበረች። ብቻዋን የቆመች ቤተክርስቲያን ነበረች። ከዛ በፊት ምን ህብረት ውስጥ ኢንጌጅ ስታደርግ ነበረ? የመሰረተችው የወንጌል አማኞች ህብረት ውስጥ ኢንጌጅ ስታደርግ ነበረ። ከዛ ህብረት ግን ወጣለች። ስለዚህ ካውንስሉ ሲመሰረት መካነ ኢየሱስ was an independent church። ስለዚህ እሱን ከግንዛቤ ውስጥ ወሰዱልኝ። ኦኬ። ሌላው ደግሞ በጣም በዚህ ጉዳይ ላይ የሚተጉ ጥያቄ የሚያቀርቡ ሰዎችን በዳያስፖራ ኮሚኒቲ ውስጥ ያሉ ሰዎችን አታክ ለማድረግ ሌት ተቀን ሲሰራ በጣም ብዙ ቦታ አይቻለሁ፣ ብዙ ቦታ ሰምቻለሁ። መካነ ኢየሱስ የዲያስፖራ ሚሽን የሚባል አገልግሎት አላት። ዲያስፖራ ምዕመናኖቿን በዲያስፖራ በተለያዩ አውሮፓና አሜሪካ ሀገራት ውስጥ ያሉ አገልጋዮቿን የምታቅፍበት የምታገለግልበት ስትራክቸር አላት። ፌሎሺፖች አሏት። እንደውም አሁን እየተባለ ያለው እነኛ ፌሎሺፖች በቤተ ክርስቲያን ውሳኔ ሰጪዎች ውስጥ ሪፕሬዘንቴሽን ይኖራቸው እያልን ነው። መካነ ኢየሱስ እኮ ዳዊት አይደለም እኮ ምዕመኗ፣ አኬ ብቻ አይደለም ምዕመኗ፣ ኤልሲኤምኤስ ውስጥ ያለው። ይህን ጥያቄ የጠየቀው ሰውዬ መልስህን ውሰድ። ዲያር ኖት ሁለቱ ብቻ አይደለም። ህብረት ሲያደርጉ አይተህ ታውቃለህ? አዳራሽ ሞልተው ከተለያዩ አውሮፓ ሀገራት መጥተው ኖርዝ አሜሪካን መካነ ኢየሱስ ፌሎሺፕ ላይ እንዲሁም ደግሞ የአውሮፓ ፌሎሺፕ ላይ። ስለዚህ አታሸማቋቸው። በቤተ ክርስቲያናቸው ጉዳይ አስተያየት እንዲሰጡ አታሸማቋቸው። ምንም አይነት ነገር ውሳኔ በተወሰነ ቁጥር ቤተክርስቲያን አንድ እርምጃ በሄደች ቁጥር ሌሎች ነገሮችን ባደረገች ቁጥር እየመጣችሁ የቲክቶክ ሉተራን ባጃጅ የማይሞሉ ምንም አይሞሉ እነሱ እዚህ የተናገሩትንና ያቀረቡትን ነገር ቤተክርስቲያኒቷ የራሴ አስተምህሮና አቋምና ውሳኔ ነው ኢንተረስቴ ነው ካለች ሂዱና ከቤተክርስቲያን ጋር
የማይቀበሉ ልዩነትን እንደሚሰብኩ አድርጋችሁ አትሳሏቸው። ያ አይደለም ወንጌል። ወንጌል ማለት ማረም ነው። ወንጌል ማለት ሚዲያ ላይ እያለቀሱ ቤተክርስቲያንና መሪዎቿን ማብጠልጠል አይደለም። ኦኬ፣ እግዚአብሔር የጸጋ ስጦታን ሰጥቶ ሰውን ሲናገር ኦኬ፣ እግዚአብሔርን የሚሰማ ሰው ይጠነቀቃል አንደበቱ። ምክንያቱም ነገ እግዚአብሔር እንዲህ አለኝ ብሎ ሲናገር ለሌላ ሰው ጥያቄ እንዳይፈጠር። ኦኬ፣ የነብይነት ጸጋ የተሰጠው ሰው ለአንደበቱ ጥንቁቅ ነው። ወንድሞችን በመዘርጠጥ የሚታወቅ አይደለም። ቤተክርስቲያንን በመዘርጠጥ የሚታወቅ አይደለም። ስለዚህ እንትን አናድርገው፣ መንፈሳዊነትን ድራማ አናድርገው። ክርስትና ህይወት ነው፣ ድራማ አይደለም። ወንጌል ዝቅ ማለት ነው፣ ሌሎችን መቀበል ነው። ወንድሜ ከኔ ይሻላል ማለት ነው። ኢጓችንን ካልጣልን ማንንም ኢምፕረስ አናደርግም። ይሄው ስንት ወር ሆነን በእኛ ሚዲያ ላይ ወንጌልን ሰዎች ከተቀበሉ እናንተ እንቅፋት ሆናችሁብን አሉ አንዳንድ ሰዎች። እንቅፋት የሆናችሁት እናንተ ናችሁ። ክርስትና ህይወት ወንጌል እንደናንተ ከሆነ ይቅርብን ብለው በእናንተ ህይወት የተሰናከሉት ያሳዝኑኛል። I am really sorry to say this። እግዚአብሔር ወንጌልን የምንሰራበት ፕላትፎርም ሰጥቶን ሰዎችን መስቀያ ስጋ መብያ አድርገነዋል። ማንጠልጠያ እንዴ! ተው እንጂ ተው። you don't have to be theologians to understand this። ማንም ቴዎሎጂያን መሆን አይጠበቅበትም ይሄንን ለመረዳት። ክርስቲያን መሆን በቂ ነው። ኢየሱስን ማየት በቂ ነው። የመስቀሉን ጉዞ ማየት በቂ ነው። ኦኬ፣ ክርስቶስ እኮ የተተፋበት ክርስቶስ እኮ ብዙ የተባለበት ክርስቶስ እኮ መስቀሉን ይዞ ወደ ጎልጎታ የሄደው በዛ ውስጥ እኮ የተገረፈው የተሰቃየው እኮ አጠገቤ ላለው ወንድሜ ነው። ነገ ወንጌልም ሰምቶ ወንድሜ ለሚሆነው ነው። የክርስቶስ ፍቅር አንሶን ነው ወይ? ወንድማችንን አክሰፕት ለማድረግ አንሶን ነው ወይ? አይደለም። እዚህ ላይ ኢጎ ትዕቢታችንን መጣል ስላልቻለን ነው። መንፈስ ሳይሆን ስጋ እየሰለጠነብን ስለሆነ ነው። ስለዚህ ቤተክርስቲያናችሁን አክብሩ፣ ቤተክርስቲያናችሁን ውደዱ፣ ቤተክርስቲያናችሁን ታዘዙ። ቤተክርስቲያኑን ያልታዘዘ ሰው ክርስቶስን አይታዘዝም። እግዚአብሔር ለሱ ህይወት አደራ እረኛ አድርጎ የሾመውን መሪውን የማይታዘዝን ሰው እንዴት ነው ክርስቶስን የሚታዘዘው? እንዴት ተብሎ? ስለዚህ እኛ እዚህ ላይ ያለን ወንድሞች ዓላማችን ወንጌል ነው። ዶክትሪናል በሆኑ ጉዳዮች ላይ እንወያያለን። ጥያቄ ያላቸው ምዕመናኖቻችንን ጥያቄ እንመልሳለን። ከዛ ውጪ ግን ልዩነትን ለመስበክ አይደለም የመጣ ነው። ዓላማችንም አይደለም። በግልጽ በኮንፌሽናችን በዶክትሪናችን የተቀመጠ ልዩነት ካለ ያንን ልዩነት ደግሞ ዲና አድርገን ዋሽተን ሐሰተኛ የሆነ የሽንገላ ህብረትን ደግሞ አለን ለማለት አይደለም። ለምን እንዋሻለን? በሳክራመንት አንድ ካልሆንኩኝ ለምን ዋሻለሁ? ለምን አስመስላለሁ ሌላው እንዲቀበለኝ? በዚህ ምክንያት በልዩነት የቆሙ የቤተ ክርስቲያን አገልጋዮቻችንና መሪዎቻችን በብዙ ተገፍተዋል። ለመካነ ኢየሱስ ምዕመናን ወንጌል ስበኩ ተብለዋል። አልረሳነውም እኮ። ለምን እንወሻሻለን? በሯን ከፍታ በተቀበለች ቤተ ክርስቲያን፣ በስደት ጊዜ በሯን የከፈተች ቤተ ክርስቲያን ኮነች የተረገጠችው እዚህ ሚዲያ ላይ።
ለምን እንወሻሻለን? ዋጋ የከፈለች ቤተክርስቲያን እኮ ነች። ስለ እውነት እኮ መሪዎቿን መስዋዕት ያደረገች ቤተክርስቲያን እኮ ነች። ለምን እንወሻሻለን? እንጀራ እናት ሆነች መካነ ኢየሱስ። አሁን ትላንትና እናት ነበረች፣ ዛሬ እንጀራ እናት ሆነች። ለዛ ነው ሁሉም የበረታው ሊሰድባት፣ ሊያብጠለጥላት፣ ሊያንቋሽሻት፣ መሪዎቿን ከፍ ዝቅ ሊያደርግ የተነሳው ዛሬ እንጀራ እናት ሆነች ወይ መካነ ኢየሱስ በሯን የከፈተች ኑ አምልኮ ያለች። ስለዚህ መሪዎች አሉን። ከዚህ በላይ መልስ መመለስም አስፈላጊ አይደለም። እውነት ለመናገር መሪዎች ይመልሱ። እኛ እንደ አንድ ምዕመን ኮንሰርንድ እንደሆነ ሲቲዝን የራሳችንን መልስ ሰጥተናል። ለቤተ ክርስቲያናችን ቆመናል። ከዚህ በላይ መሪዎች አሏት፣ ባለ አደራዎች አሏት። ይሰማሉ፣ ያደምጣሉ። ይህንን ሁሉ ጩኸት፣ ይህንን ሁሉ ዘመቻ ይሰማሉ። እግዚአብሔርም ይሰማል። ሰው አልመሰረተውም። በሰው አልተመሰረተችም ይህች ቤተክርስቲያን። ክርስቶስ አላት፣ ጌታ አላት፣ ሙሽራ ነች። ዝም አይልም ይሄ ጌታ። ስለዚህ ቤተክርስቲያን ይናገራል። ቤተክርስቲያንን ለማፍረስ በጣም ብዙ ፈተናዎችን አሳልፋ እዚህ ደርሳለች ይህች ቤተክርስቲያን። አሁንም ትቀጥላለች። በውስጥም በውጭም ብዙ ፈተና አጋጥሟታል። ቃል የገባላት ክርስቶስ እያለ ምንም አትሆን። እኔና ወንድሞቼ እዚህ ስለ ጮህን ብቻ እናድናትም። ስለዚህ ወገኖቼ ቤተክርስቲያንን ከዚህ በኋላ በዚህ ጉዳይ የሚመለከተውን አቅጣጫ ከቤተክርስቲያን እንጠብቅ። በጣም ካይንድሊ በጣም በትህትና ጥያቄ ለሚጠይቁን ሰዎች መልስ እንስጥ። ሌላውም ደግሞ ቀጣይ አቅጣጫዎችን ከቤተክርስቲያን እንውሰድና ቤተክርስቲያን በምትሰጠን አቅጣጫ በምትሰጠን ማብራሪያ የሁሉ ኮንትሮቨርሲ ተነስቶ የሁሉ ዘመቻ ተዘምቶባት መቼስ መሪዎች ዝም አይሉ። መሪዎችን እንጠብቃለን ለማለት ነው። ጌታ ብሶ ይባርካችሁ። ቴንክ ዩ። እሺ ጀስት በጣም እናመሰግናለን። በጣም ጥሩ ነገር ነው የተናገርከው። ቴንክ ዩ በጣም ለሀኒቾ እሰጣታለሁ። እስካሁን አልተናገረችም። ከዛ ለዶክተር እሰጣለሁ። አይ ቲንክ ዶክተር ከታች ሁሉን ነገር የሰማ ይመስለኛል። ከሀኒቾ በኋላ አንተ ትቀጥላለህ። ግን ከዛ በፊት አንድ ነገር ልናገር። እኔ የተሰማኝን ልቤን ያዘ ነው። ምክንያቱም እኛ ከሩቅ ሆነን ቤተክርስቲያኒቷን አስተምሮውን ዲፌንድ እያደረግን ነው ያለ ነው እና ከውስጥ ያሉ አገልጋዮች ውስጥ እያገለገሉ ያሉ አገልጋዮች እንዲህ አይነት ነገር መስማቴ አሳዝኖኛል። ምክንያቱም በቤተ ክርስቲያኗ ስናገለግል ለመሪዎቻችን ከበላይ ለመጣ ነገር ራሳችንን ሰሚት አድርገን ነበር ስናገለግል ማቀውኔ ማለት ነው እና ይህንን መስማቴ ያሳዝኖኛል በእውነት ለመናገር ማለት ነው እና ወንጌላዊ አሁን የተናገረው ኤርሚ ቤት የተናገረው ኤፊ ቤት የተናገረው ንግግር በሙሉ ወደ መሪዎች ቢደርስ ያንን ዲፌንድ ሊያደርግ ይችላል ወይ? ዊልሲ ከመሪዎች ጋር ያንን ዲፌንድ ሊያደርገው ይችላል? ዊልሲ እና ማዘኔን ሳልገልጽ ማለፍ አልችልም። ለዛ ነው በጣም እንትን ብሎኛል። ሀኒቾ ቀጥይ፣ ከዛ ለዶክተር ሰጠዋለሁ። እሺ ዴባ፣ እኔ ብዙ አላወራም። ወንጌላዊ እያለ ነበር መውራት የፈለኩት፣ ግን ፈቃደኛ ከሆናችሁ ኤፍሬም ቤት ያወራውን ላሰማችሁና ስላልሰማችሁት በዛ ላይ ሀሳብ ሰጥቼ እዘጋለሁ። ልክፈተው? ፈቃደኛ ናችሁ? ዶክተርም እንዲሰማው ክፈጁ። የቤተ ክርስቲያናችን መሪ ቄስ የዓለም አቀፍ ሉተራውያን ምክትል ፕሬዝደንት ናቸው። የጌታ እራትን አብረው ይወስዳሉ፣ ወንድ ለወንድ ሴት ለሴት ከሚያጋቡ ጋር ማለት ነው። እኔ እሳቸውን ቡራኬ ለመቀበል ይቀፈኛል፣ ይሰቀጥጠኛል። የእኛ የመካነ ኢየሱስ አገልጋዮች ኢትዮጵያ ውስጥ ያለ ጭንቀታችን እሱን ሊጭኑብን ያደረግነውን ጥረት በብዙ ትግል፣ በብዙ ጸሎት፣ በብዙ እንባ እሱ ውሳኔ ተቀይራል። በውስጥ አዋቂነት ምን አንዴ ልድገመውና እንሰማዋለን። የቤተ ክርስቲያናችን መሪ ቄስ የዓለም አቀፍ ሉተራውያን ምክትል ፕሬዝደንት ናቸው። የጌታ እራትን
አብረው ይወስዳሉ፣ ወንድ ለወንድ ሴት ለሴት ከሚያጋቡ ጋር ማለት ነው። እኔ እሳቸውን ቡራኬ ለመቀበል ይቀፈኛል፣ ይሰቀጥጠኛል። የእኛ የመካነ ኢየሱስ አገልጋዮች ኢትዮጵያ ውስጥ ያለን ጭንቀታችን እሱን ሊጭኑብን ያደረግነውን ጥረት በብዙ ትግል፣ በብዙ ጸሎት፣ በብዙ እንባ እሱ ውሳኔ ተቀይራል። በውስጥ አዋቂነት ምን እንዳሰቡልን ባናውቅም ማለት ነው። እኛውን ቀላል አይደለም። አንድ አይናችንን ጨፍነን ነው መሪዎቻችንን ምንከታተላቸው። ከእግዚአብሔር ቃል ውጪ በሚሆን ካሸነ ጀስት ተታወራ ወይስ አይ ዶንት ኖ ማለት ላይ በጣም ስለከበደኝ ነው ይሄ ነገር። ነገ ጠዋት እኔ እርግጠኛ ነኝ እንግዲህ ነቢይ ሀና ብላችሁ እንዳትጠሩኝ፣ ነገ ጠዋት ሌሎች ቤተ እምነት ይሄንን ተጠቅመው ወንጌላዊ ነው የመካኒስ ወንጌላዊ እንደዛ ካለ እንደዛ እንዲሉን በር በመክፈቱ ወንጌላዊ ሁሴን በጣም አዝናለሁ። በጣም ነው ማዝነው። ይሄ ነገር የተናገረው ከኦርቶዶክስ ቤተ እምነት ቢሆን ኑሮ ቲክታኩ እንደሚገለባበጥ እርግጠኛ ነኝ ማለት ነው። ኤፍሬም ለምን ዝም እንዳለ አለ ከሰብ ስላለህ ነው ኤፍሬም። እኔ በጣም ነው ያዘንኩት። እንደዛ ብሎ ሲያወራ የመካነ ኢየሱስን ፕሬዚደንት ቄስ ዮናስ ላይ ሲያወራ እንደዛ ብሎ በጣም ከባድ ነው። ለምን እንደከበደኝ አላውቅም፣ ግን ዝም በማለት በጣም አዝናለሁ ኤፍሬም። ግን ወንጌላዊ ሁሴን ነገ ሌሎች ቤተ እምነት ግን መሳደቢያን ምንድነው መሳቂያና መሳለቂያ ስለሆነን በጣም አዝናለሁ ለማለት ነው። እንቀጥሉ። እሺ መልካም ዶክተር አለህ አይደለ? ዶክተር ላንተ ልስጥ። እሺ እንዴት ናችሁ ወንድሞች? ደህና ናችሁ? እኔ ትንሽ ራቅ ብዬ ነበር ከዚች ሜዳ። አይ ቲንክ እኔ የገባሁት አይ ቲንክ ወንጌላዊው ሲያወራ ጀስት ጥያቄ ሲጠይቀው ነው። ይሄንን ገና ለመጀመሪያ ጊዜ መስማቴ ነው። ግን አይ ቲንክ ጀስትን በአካል አንድ ቀን አግኝቼዋለሁ መሰለኝ። እኔ እያሰብኩት የሆነ ሰው ከሆነ ማለት ነው። እዚህ አሁን ወንጌላዊው ምናምን ፐርሰናሊ ፕሬዚዳንቱን ምናምን የሚያውቅ አይመስለኝም። ብዙ ስለ ፕሬዚዳንቱ የሚያውቁ አይመስለኝም። እኔ ፐርሰናሊ ያውቃቸዋለሁ፣ በደንብ ነው የማውቃቸው። እና ከዚህ ውስጥ ቄስ ዮናስ የት ፒኤችዲያቸውን የት እንደሰሩ የሚያውቃለ? ንገሩኝ እስኪ ዶክተር። ጅባም እኔ ልንገር ወይስ ድምፄን ድምፄን ላሰማ ነው? እና ቀጥል እንዳይዘጋ ስላሉ ነው። እሺ ዴቭ የት እንደሰሩት ታውቃለህ? ኮንኮርዲያ ነው። ኮንኮርዲያ ሴሚናሪ ነው። ኮንኮርዲያ የማን ነው? ኮንኮርዲያ እንዲያውም ሁለት አይደል? ፎርት ዋይን እና ኢንዲያና ያለው እና ሁለት ሚዙሪ ነው ያሉት። ሁለቱም ኤልሲኤምኤስ ናቸው ባይዘዌ። ከዛ ውስጥ እሳቸው የተማሩበት ያው ኢንዲያና ያለው ነው። ዘ ሞስት ኮንፌሽናል ሉትራን ቴዎሎጂ ላይ ነው ስትረስ አድርጎ የሚያስተምሩ። ያው እንትን ያለው ሞር ኦፍ ሲስተማቲክ ቴዎሎጂዎች ላይ ሪሰርቾች ላይ ሞር ፎከስ ያደርጋል። የፎርት ዋይኑ ግን በጣም ኮንፌሽናል ሉትራን ቴዎሎጂ ላይ ስለ ቤተ ክርስቲያን ሊቱርጂ ላይ ነው በጣም ስትረስ አድርጎ የሚያስተምሩ። ምን መሰለህ ፐርሰናሊም ስለማውቃቸው በጣም ኮንፌሽናል ሉተራን ናቸው። ያው ኮንፌሽናል በኮንፌሽኑ የሚያምኑ ሰዎች ናቸው፣ ሰው ናቸው። ስለ ሆሞሴክሹዋል እንትን ላይ ያላቸው ደግሞ በጣም ጠንካራ ነው በዚህ ፖዚሽናቸው። ይሄን በደንብ ነው የሚቃወሙት እና ይሄ ዝም ብሎ ከሩቅ አይተው ሰዎች በሚያወሩት የሚደረገው ክስ እሱ ስህተት ነው። ግን ስለ ሰዎች ምናምን እዚህ ላይ ማውራቱ ብዙም ጥቅም የለውም። እና ደግሞ እንደዚህ ሚዲያ ላይም ብዙ ሰው ስለተናገረ ከእንትኑ ከመጽሐፍ ቅዱሳዊ የሆነውንና ከኮንፌሽኑ ላይ ያላቸውን አቋም የሚቀይሩ ሰው አይደሉም። ባይዘ
በጣም ስትሪክት ናቸው በዚህ ላይ። ጀስት የምታውቃቸው ይመስለኛል። ፐርሰናሊ የስህተት የተናገርኩት አለ ንገረኝ ጀስት። እኔ የቤተክርስቲያኒቱን መሪ በተመለከተ በኋላ ተመልሼ እመጣለሁ። ምንም የተሳሳትከው ነገር የለም። እኔ በቅርበት አገልግሎታቸውንም ህይወታቸውንም አውቃለሁ እና እመለሳለሁ። ሌሎች ሰዎች ይናገሩ፣ አንተም ቀጥል። ምንም የተሳሳትከው ነገር የለም። ግን አይ ዊል ቢ ባክ። እንዴት ቤተክርስቲያን ዋጋ ከፍላ መሪን እንደምታፈራና እንዴት አንጥራ አውጥታ ለዚህ አገልግሎት እንደምትሾም ምስክርነት እሰጣለሁ። ስለ ህይወታቸው የምናገረው ነገር አለኝ። ስለዚህ በሱ ላይ እኔ ምንም ስጋትም የሆነ የተደበቀ በሚስጥር የሚሰራ ነገርም በፍጹም እንደሌለ በደንብ ነው የምነግራችሁ እና እሱን እንደዛ ነው። ወንድማችን ያው የራሱ የሆነ ስጋት ሊኖረው ይችላል። ምክንያቱም ብዙ ሰዎች ሚዲያ ላይ እንደምታውቁት ዝም ብሎ በወሬ እንደዚህ ሊያደርጉ ነው እንዲህ ሊሆን ነው የሚለው ነገር ስላለ ማለት ነው። ስለዚህ በሱ ላይ ምንም እንትን የለም ማለት ነው። በሁለተኛ ላይ ደግሞ ያው ከእንትን ጋር ተያይዞ ይነሳል ስለ አፖስቶሊክ ሰክሴሽን ላይ ምናምን ተብሎ ነው የሆነ ጊዜ ላይ ወሬ ሲነሳ የነበረው። እኔ ፐርሰናሊ ቁጭ ብለን ብዙ ሰዓት አውርተናል ከቄስ ዶክተር ዮናስ ጋር ያላቸውን በአፖስቶሊክ ሰክሴሽን ስንት አይነት አፖስቶሊክ ሰክሴሽን እንዳለ አውርተውኝ እሳቸውም ሲመከርበት የነበረውም አንድ ሰው ለዘላለም እዛ ላይ ቁጭ ብሎ የሚቀመጠውን አይነት ቢሾፐሪክ ሳይሆን የቤተ ክርስቲያኗን መልክ ከማስቀጠል አንጻር ስትሮንግ የሆነ ሴንተራል የሆነ አስተዳደር እንዲኖር በየ5 ዓመቱ ወይም በየ10 ዓመቱ በተርም በሚደረግ ምርጫ የሚቀጥል አይነት ሰክሴሽን ነበረ ሲያወሩ የነበረውም እና እሱም ዝም ብሎ ሰው ከውጭ የሚያወራው ከእንትን ጋር ሊመስል ነው ምናምን የሚለው እሱም ስህተት ነው። ሁለተኛ እሱ ነው። ከእንትን ጋር ደግሞ ከጌይ ሪሌሽንሺፕ ወይ ደግሞ ሆሞሴክሹዋል ሪሌሽንሺፕ ካላቸው ጋራ ደግሞ ቅዱስ ቁርባን ወሰዱ። አንድ ጊዜ ላይ የተፈጸመው ስህተትን እሱን ይቅርታ ጠይቀዋል። ቅድምም ቤተክርስቲያኒቱም አድርጋለች። ከዛ ውጭ ቤተክርስቲያኒቱ እንዲህ ከሚያደርጉ ስፔሲፊክ ቤተክርስቲያኖች ጋራ ለምሳሌ የኤልሲኤ ጋራ የቅዱሳት ሚስጥራትን አትጋራም ብላ ቤተክርስቲያን አጽንታለች። ቆያ 2013 በ14 በፈረንጆች አቆጣጠር ማለት ነው። እሱ ስቲል ኮምፕሊትሊ ይቀበላሉ፣ ቤተክርስቲያኗም ትቀበላለች ማለት ነው። ያ ወርልድ ሉተራን ፌዴሬሽን ውስጥ መኖሯ እሱ ወደፊት የሚሰሩበት ይመስለኛል። እሱን ውስጥ ገብቼ እሱን ምናምን ብዬ እነሱን የምመክርበት ፖዚሽን ላይ አይደለሁም። እነሱ ያውቃሉ ምን እንደሚያደርጉ። ነገር ግን እዛ ፌዴሬሽን ውስጥ ኦፍኮርስ ብዙ ሆሞሴክሹዋሊቲን የማይቀበሉ በጣም ብዙ የዓለም ላይ የሚገኙ ብዙ ቤተክርስቲያኖች አሉ። እሱ ውስጥ ዲፕ አልገባም። ግን እነሱ የቀረውን እሱን እንዴት ያስተካክላሉ ምናምን የሚለውን ቤተክርስቲያን ለቤተክርስቲያን ተዋለው እነሱ እንዲሰሩበት ነው። ከዚህ ውጪ ቤተክርስቲያን የምትሰብከው ክርስቶስን ነው፣ ወንጌልን ነው። ቃሉ ሱፕሪም ኦቶሪቲ ነው፣ ኢንፋሊብል ኦቶሪቲ ነው። ኮንፌሽኖቹ ደግሞ ያው መጽሐፍ ቅዱስን የሚያብራሩ ናቸው ተብሎ ነው፣ በትክክለኛ ወይ የሚያብራሩ ናቸው ተብሎ ነው የሚቀመጠው እንጂ ከመጽሐፍ ቅዱስ በላይ ተደርጎም አይቀመጥም። እሱም ስህተት የሆነ እንትን ውይይታ ነው። ስለዚህ መግለጫውን ደግሞ ያው ድሮም እኮ ያው ይሄ ነገር አብዛኛው የመካነ ኢየሱስ ቤተክርስቲያን ውስጥ የሚተገበር ነገር ነው። አሁን በመግለጫ መልክ የወጣው እሱ ላይ ያን ያህል ስህተት የሆነ ነገር አለ ብዬ የምከራከረው ነገር የለም ማለት ነው። ስለዚህ በዛ ወይ እንዲታይ ነው። እኔ ብዙም እዚህ ላይ ባትቆዩ ጥሩ ነው። በቃ ይበቃል።
ስለዚህ ነገር ላይ ሚዲያ ላይ ማውራትም አያስፈልግም። ይሄ ቤተክርስቲያኗ በውስጥ የምትሰራው ለቤተክርስቲያኖች በየእንትናቸው የሚሄድ የሚላክ እና ላይክ ትሬኒንግ የሚሰጡበት ነው። እኛ እዚህ ጋር የምናወራው እንትን ብቻ ነው፣ ላይክ ቴዎሎጂካል ፖዚሽናችን ዲስከስ እናደርግ ብቻ ዲስከስ ማድረግ ነው። ፖዚሽናችንን ብቻ ሳይሆን መጽሐፍ ቅዱስ ደግሞ ምን ይላል የሚለውን ነው እንጂ ይህች ቤተ ክርስቲያን ወይ መካነ ኢየሱስ ሌሎችም ሉተራኖች ከሉተራን ቸርች ውስጥ ካሉት ምዕመናን ውጭ ሌሎቹ አልዳኑም ብላ ያስቀመጠችው ነገር አይደለም። ይሄ ነገር ግን አንዳንድ ትምህርቶች ወደ ስህተት ሊያመሩ ይችላሉ፣ ደግሞም ይመራሉ። አብዛኞቹ ትምህርቶች ከዚህ አንጻር ሰው እንትን የቤተክርስቲያኒቷን ትራዲሽን ማስቀጠል ይኖርብናል ከሚለው አንጻር ነው። በዚህ ወይ ቢታይ መልካም ነው። እኔ ከዚህ በላይ ብዙ በዚህ ነገር ላይ ብዙ ማውራት አልፈልግም። ጋይስ ተባረኩ። ያ ዶክ ልናወራበት የቻልነው ዋናው ፖይንት ሌሎች ሩሞች ውስጥ ወንጌላዊ ቤተክርስቲያኗን ይሄ ኖላዊው መመሪያ ለሁለት ይከፍላታል እንደዚህ አይነት ነገር ሲነገር፣ በፕሬዝዳንቱም ላይ እንደዚህ አይነት ነገር ሲነገር ያ ነገር ነው እንደ ቤተሰብ እንደ ፋሚሊ ወንጌላዊውን ጠርተን እናናግረው። ይሄ ነገር ትክክል ነው ወይ? ኢቭን እንኳን በኖላዊው መመሪያ ላይ ያልተቀበልከው የምትከራከረው ነገር እንኳን ካለ እዛው በውስጥ ነው ከመሪዎች ጋር መነጋገር የሚገባው እንጂ ሚዲያ ላይ መጥቶ ኦፖዝ ማድረግ የቤተክርስቲያኒቷን መመሪያ ሌሎቹን ደግሞ ቤተክርስቲያኗን ለሁለት ይከፍላታል እንደዚህ እያሉ መናገሩ ይሄ አግባብ ነው ወይ? ከአንድ አገልጋይ ይጠበቃል ወይ ብለን ለመጠየቅ ነው የጠራ ነው እንደ ቤተሰብ ማለት ነው። እና የሆነውን ጉዳይ ያው ከታችም ስሰማው ስለነበረ መጨረሻ ላይ የሆነው እንደዚህ ነው፣ መልሱም እንደዛው ነበር ማለት ነው። ቤተክርስቲያኗን ለሁለት ይሰነጥቃታል፣ ይከፍላታል፣ እንደዚህ ይላታል የሚለው ነገር ለሚሰሙት ምዕመኖች፣ የመካነ ኢየሱስ ምዕመኖች ምን አይነት ነገር ነው? ከአንድ ከቤተ ክርስቲያኒቱ አገልጋይ እንደዚህ አይነት ነገር ሲሰሙ ምን አይነት ነገር ነው በውስጣቸው የሚፈጠረው? ይህ ቤተ ክርስቲያን ራሱ እንትን የማድረግ ጉዳይ አይደለም ወይ የሚለውን እንትን ለማድረግ ነው። እኛ በዚህ በኖላዊው መመሪያ ላይ ለምንጠየቀው ጥያቄ ሁሉ መልስ እንሰጥ ነበረ፣ ዲፌንድ ስናደርግ ነበረ። ግን ተቃራኒ ስለሆነ የወንጌላዊ ሁሴን ሀሳብ ከኛ ጋር 2 ቀን ነው የሰማሁት። ኤርሚ ቤት ሲናገር ሰምቻለሁ፣ ኤፊ ቤት ሲናገር ሰማሁ። 2 ቀን ማለት 2ቱም ቀን በጣም አዝኛለሁ በንግግሩና ሌሎቹም ወንድሞች እንደዚሁ አዝነዋል። ከዛ የተነሳ ነው እስኪ እንደ ቤተሰብ ጠርተን እናናግረው ብለን ነው ጠርተን የተነጋገር ነው ማለት ነው። እሺ መልካም። አይ በቃ እኔ ማለት የፈለኩት ጨርሻለሁ። ችግር የለም። እኔ ምናልባት ይሄን ነገር ወይ መካነ ኢየሱስ በሉተራን ስም መጠራቷ ሉተርን እንደምትከተል ወይ ሉተርን እንደ ፈላጭ ቆራጭ በቃ ሉተር ያለው ነገር ሁሉ መሬት ላይ ጠብ እንደማይል እንደዛ አድርጎም የተረዳበት አለ። በዚህ መካነ ኢየሱስን ሉተራን አይደለችም ማለት ራሱ አይቻልም። እንደዛ አይነት አካሄድ ማስኬድ አይቻልም። ምክንያቱም በግልጽ መተዳደሪያ ደንቧም በዶክትሪኗም መካነ ኢየሱስ ቤተክርስቲያን ሉተራውያን እንደሆነች ወይም የሉተርን የእምነት መግለጫዎች ቅድም ጀርሚ ያነበበውንም እነሱን እንደ ፕሪንሲፕል ነው የምትከተለው። ማለት ሉተር ሃልማርክ አይዴንቲቲ ኦፍ ሉተራን ምናልባት ጀርሚ ጋር አልቪን ሽሚድ የጻፈው አለ። አንድን ቤተክርስቲያን ወይም አንድን ሉተራን የሚያስብላት ምንድን ነው የሚለውን ያ አይዴንቲቲ ሙሉ በሙሉ መካነ ኢየሱስ ላይ አለ፣ ስቲል አፕላይ ይደረጋል። ያን ካልተቀበለ ወይም በዛ ፕሪንሲፕል ካልተመራ ሌላ ዲኖሚኔሽን ነው ሊሆን የሚችለው ወይም የሉተራንን አይዴንቲቲ የማይዝ ከሆነ ማለት ነው። ያ ማለት እያንዳንዱ ስቴትሜንት ኦፍ ፌዝ ሉተር ያለው ነው ማለትም አይደለም። ያ የመካነ ኢየሱስ ወይም የሉተራውያን እምነት መግለጫ በጣም ጥንታዊ ነው፣ ብዙ ነገር የያዘ ነው፣ መጽሐፍ ቅዱስን የያዘ ነው። በክርስትና ታሪክ ውስጥ የሚታመኑትን ጉባኤያትን፣ የአባቶችን ሲስተማቲክ የሆነውን ቴዎሎጂ የያዘ ነው። ሁሉንም ነገር አካለው የያዘ ነው። እኛ ሉተራን የተባልነው ወይም ሉተር በራሱ አጥቆ በረቂቅ ወይም እንትን አድርጎ አይደለም። ዳይቲ ኦፍ ስፐርስን ማንበብ ትችላላችሁ። 4ቱንም ዳይቲዎችን የሮም ፖፕ ነው
ሉተራን ብሎ የሉተርን ትምህርት የተከተሉትን ሉተራን ብሎ ጀርመን ላይ ስም ያወጣው። ልክ እንደዛ ሪፎርምዶችንም ካልቪኒስት ናቸው ብሎ ስም ያወጣው ፖፑ ነው እንጂ እነሱ በግድ በቃ እኛ ሉተራን ነን እኛ ካልቪኒስት ነን የሚለውን ወይም እኛ አናባፕቲስት ነን የሚለውን አፕሮች ስለተከተሉ አይደለም። ጀስት ፕሪንሲፕላቸውን እና ቴዎሎጂያቸውን አይቶ ነው። ሲቀጥል ደግሞ እኛ ማርቲን ሉተርን እንደ አንድ ቴዎሎጂያን ነው የምናየው። ኦፍ ኮርስ ጆርዳን ኩፐር ሲያብራራ ሉተራኒዝም የጀመረው ወይም ቴዎሎጂ እንትን የሆነው በፕሪንሲፕል የጀመረው የመጀመሪያው ማርቲን ሉተር ነው። የተጠራነውን በሉተር ስም ነው። የሉተርን ቴዎሎጂ ስቲል ሁሉም ሉተራኖች ይከተላሉ፣ ይቀበላሉ። ግን ሉተር ያወራውን እያንዳንዱን ነገር እንትን አድርገህ አቡከተ ዋጥበት የሚል አይነት ፕሪንሲፕል አይደለም። ሉተር ያስተማረው ብዙ ተአማኒ የሆነውን እኛ የምንቀበለው መካነ ኢየሱስም ኦል ሉተራኖችም ይቀበሉት አለ። ፐርሰናል ኦፒኒየኑ አለ። የሱ ሪጀክት የተደረገው ዶክትሪናሊ ማይነሱ ጥያቄዎች አሉ። እነሱ ታይተው ነው ቡክ ኦፍ ኮንኮርድ ላይ የተጻፈው። የሉተርንም የዛን ጊዜ ምናልባት አብዛኞቻችሁ ታውቃላችሁ ብዬ አስባለሁ። እንደ ተጨማሪ ሀሳብ ነው። በመቀጠል ደግሞ አንድ ሰው የኛ ቤተክርስቲያን አባል ከሆነ የመካነ ኢየሱስ ቤተክርስቲያን አባል ከሆነ የቤተክርስቲያኒቱን ስርዓት፣ ደንብ፣ መተዳደሪያ ከላይ የሚመጣውን የኖላዊ ወይም የእረኝነት ውሳኔ መቀበል አለበት፣ ፕራክቲስ ማድረግ አለበት። መጽሐፍ ቅዱሳዊ አይደለም ወይ ነው የሚለውን ብዙ ጊዜ ነግሬያለሁ። እኔ ጥያቄ አስተያየት ያላችሁ ወደ ኋላ ቀርታችሁ ቄሶችንና ወንጌላውያንን ጠይቁ ይባላል። እኛ እንጠይቃለን። ኢቨን ምስባክ ላይ የተሰበከው ይሁድ የተሰበከውን ራሱ መጠየቅ ይቻላል። ይሄ ነገር ከቤተ ክርስቲያናችን ትምህርት ከዶክትሪናችን አንጻር እንዴት ነው የሚታየው ተብሎ ይጠየቃል እና ሪስፖንስ ይሰጣል። አልከተልም፣ የቤተ ክርስቲያኒቷን ውሳኔ አልቀበልም፣ ቲቺንጓን አልቀበልም፣ ሪጀክት አደርጋለሁ የሚል ሰው ካለ እንትን ነው መንገዱን ጨርቅ ያርግለት ነው። ብዙ ውሳኔዎች ምናልባት ላያቅም ይችላል። የተሳሳተ ትምህርትን ቤተክርስቲያናችን ውስጥ ወይም ቤተክርስቲያናችን ማታምናውን ትምህርት ሰርጎ ሊያስገቡ የፈለጉ ብዙዎች እንዳሉ እናውቃለን እና ትምህርታቸው ሪጀክት ተደርጎ ከቤተክርስቲያን እንደወጡ ብዙ ማስረጃዎችም አሉ፣ ሰነዶችም አሉ። ሉተራኒዝምን እኛ ሉተራን የሆነው ከኛ ውጪ ወይም የሉተራን ቄስ ያላጠመቀ ሰው መንግስተ ሰማይ አይገባም ወይም መዳን በቃ እንደው በጣም ስትሪክት የሆነ የክላሲካል ቲዮሪ ስላለን አይደለም። ትምህርቱን ቴዎሎጂውን የቤተክርስቲያናችንን ትምህርት ስለተቀበልንና ወደን ስለኖርን ነው። ደግሞ ትክክለኛ ቅድም ጀርሚ እንዳለውም የቤተክርስቲያኒቱ የተቀበለችው ትክክለኛ የእግዚአብሔር ቃል ማብራሪያ ስለሆነ በመጽሐፍ ቅዱስም በክርስትና ታሪክ ውስጥም ተአማኒ የሆነው ትምህርት ስለሆነ ነው የተከተልነው። አንለስ ሌላ ቤተክርስቲያን መሆን መብት አለ። ወተን ወደ ሌላ ቤተክርስቲያን ሽፍት ማድረግ እንችላለን። we have to right ግን ወደን እና አምነን ስለኖረን ነው መካነ ኢየሱስ ያስባለንም። እኛ በአይዴንቲቲያችን፣ በቀለማችን፣ በትምህርታችን፣ በስርዓታችን የራሳችን የሆነ አይዴንቲቲ ያለን ትምህርት አለን። ያን ደግሞ ቅድምም ብያለሁ 2007 ላይ እንደገና ቡክ ኦፍ ኮንኮርድ ሪቪውድ ሲሆን ለኛ ቤተክርስቲያን ወጣቶች ለኛ ቤተክርስቲያን ትምህርት በቃ ሙሉ የሆነው መጽሐፍ ቡክ ኦፍ ኮንኮርድ ነው፣ ሌላ የተሻለ የለም ብለው በተደጋጋሚ ያስቀምጠዋል። የኛን ቤተክርስቲያን ሪፕሬዘንት ሊያደርግ የሚችለው ሊያስተምር የሚችለው ቤተክርስቲያኒቱ ላይ ያለው ወጣቶች ስለ እምነታቸው ለማወቅ ከፈለጉ ከዛ የተሻለ መጽሐፍ የለም ብለው አስቀምጠዋል። ኮንፈረንሶችን፣ አንዳንድ ሲኖዳል የሆኑ ስልጠናዎችን፣ አንዳንድ ትምህርቶችን በየማዕቀሩ የሚሰጥ ሊኖር ይችላል። ለወጣቶች ግን መካነ ኢየሱስን በተመለከተ ሉተራንን በተመለከተ ከቡክ ኦፍ ኮንኮርድ ውጪ የተሻለ ነገር የለም። ዶክትሪናሊ እንደ ፕሪንሲፕል የሚተከተለው የመጀመሪያ እንደ ኮንፌሽናል ቡክ ኦፍ ኮንኮርድ መጽሐፍ ቅዱስ ያው እግዚአብሔር አለበት እሱ የማይሻር የማይለወጥ እንከን የሌለው የማይሳሳት እንደሆነ በተደጋጋሚ አስቀምጣለች ማለት ነው ቤተክርስቲያናችን ላይ። ይሄን ፕራክቲሱን ምናልባት አሁን
እኔ ከወንጌላዊ እየሰማ ያለሁት ብዙ ነገሩን አብዛኛውን ነገሩን እንደ ቤተክርስቲያኒቷ እምነትም እንደ ቤተክርስቲያኒቷ ስርዓትም አይደለም፣ እንደ ፐርሰናል ኦፒኒየን ነው። የፐርሰናል ኦፒኒየኑን ነው ብዙ ጊዜ ያወራ፣ ብዙ ሰዓት ያወራ። እኛ ወረቀቱን ይዘን ቤተክርስቲያኒቷ በፕሪንሲፕል የምትመራው መተዳደሪያ ደንቧን የእምነት አቋሟን ነው ስቲል እየጠየቀን የነበረው። የእሱ ፐርሰናል ኦፒኒየን ከሆነ የራሱ ፐርሰናል ኦፒኒየን ነው። ቤተክርስቲያንን ሪፕሬዘንት ሊያደርግ አይችልም። ቤተክርስቲያንን ሪፕሬዘንት የሚያደርገው ሶስቱ ነገር ነው። ከዛ ውጭ ያለውን ነገር የራሱን ኦፒኒየን ማንም ማውራት ይችላል፣ እኛ አንከለክለው እና እንደዛ ነው። ጀስት በቃ ምናልባት ገብቶ ከሆነ በቃ አፕሮቻችን እንደዛ ነው። ቤትህን ላስረክብ ይሰማል። እሺ የምትቀጥሉ ከሆነ ይሰማል በዚህ ይሰማል። ውይይት ላይ ቀጥሉ። እኔ ልውረድ በቃ። ጆናታን ግን ጆናታን እስቲ ላክ። አሁን እንደገና ኔትወርክ እንትን ሆነበት መሰለኝ። ሙሌ የመጨረሻ ሀሳቤን ሰጥቼ እኔም በወርድ ደስ ይለኛል። እሺ እችላለሁ ሙሌ። ያ ኦኬ እንግዲህ እኔ ላጥፋው። አይ ችግር የለም። እስካሁን ድረስ ያየነው ምንድን ነው? አንድ የቤተ ክርስቲያን አገልጋይ ኮንፌሽኗን እንደማይቀበል ነው በአንድም በሌላ። ሁለተኛ ራሴ ነኝ መጽሐፍ ቅዱስን ማብራራው እንጂ ኮንፌሽን የሚባል ነገር አላቅም ነው የሚል ያለው እንግዲህ የሰማነው። ጥሩ ጥሩ ያልሆኑ ቃላቶችንም ያው እኔ ውሻ አይደለሁም ምናምን የሚል ነገር ነበረው። ኮንፌሽንን እኛ እንደ መደበቂያ እንደምንጠቀም መጽሐፍ ቅዱስን ትተን ነው። ይሄ በጣም ልብ የሚነካ ነገር ነው። ፕሬዚደንቱ ላይ የተነገረው ንግግር ሁላችንም የሰማነው ነው። ከሁሉም እኔ በጣም ማዝነው ቤተ ክርስቲያን ላለፉት ስህተቶቿ ይቅርታ ትጠይቅ የሚል ነው። ይሄ እኮ የሁላችንም ጥፋት ነው። ይሄ በተለይም ደግሞ በቤተ ክርስቲያን ውስጥ ሲያገለግሉ የነበሩት ስህተት ካለ እንኳን የሁላችንም ነው። እንደ አንድ የቤተ ክርስቲያን ልጆች ጥፋቶች የሁላችንም ነው። በአንድ ግለሰብ ወይም በአንድ እንትን ላይ የምንጠቁመው አይደለም። ሁለተኛም ደግሞ አንድ ሰው ተነስቶ ቤተክርስቲያን ጥያቄ ትጠይቅ፣ ይቅርታ ትጠይቅ፣ ያለዚያ እኔ እንደዚህ ያደርጋለሁ ማለት አይችልም። ጥፋቶች ነበሩ እስካሁን። አዎ ምንም ግልጽ ነው። ብዙ አሁንም ቢሆን ትልቁ ተግዳሮት የሚሆነው በቤተክርስቲያን ውስጥ ያሉ ምእመናን በሉትራዊነት ወይም ደግሞ የሉትራን እምነትን በዲፕሊ የማያውቁ ብዙ አሉ። ስለዚህ ይሄንን ግን ወስደን እንደ አንድ ቤተክርስቲያንን መጠቋቋሚያ ማድረግ አንችልም። የሁላችንም ጥፋት ነው። የቤተክርስቲያን እድገት፣ የቤተክርስቲያን ሰክሰስ የሁላችንም፣ የቤተክርስቲያን ደግሞ መጎዳት ከጥያቄ ማናችንም አናመልጥም። በተለይም በቤተክርስቲያን ውስጥ ስናገለግል ወይም ሲያገለግሉ ከነበሩ ሰዎች በጣም ራሳችን ልንኮንን እንደሚገባ ወንጌላዊ አልተረዳም። መልካም ጎኑን ያየሁት ያው ከዚህ ደብዳቤ በኋላ ኮንፈረንስ የጠራናቸውን የሐዋርያና የነቢያት የፕሮፌት ታይትል ያላቸውን ሰርዘናል የሚል ነው። ሰሞኑን በማስታወቂያ ሲዘዋወር የነበረው ቲክቶክ ላይ እንግዲህ ለእናንተ ይሄ መልስ ይሆናል ነው እና ማንም የፕሮፌትና የሐዋርያ ታይትል ያለው በቅርቡ በሚካሄደው የኮልፌ መካነ ኢየሱስ ቤተክርስቲያን መድረክ ላይ አታያቸውም። የሚያሳዝነው ሌላ በሉተርና በሉተራዊ በዛውም የኮልፌ መካነ ኢየሱስ ወንጌላዊ ነው ያሆኑ ነገራቸው። ከራሱ ከወንጌላዊ የሰማነው ነው። በጣም ስታዘዋውሩ የነበራችሁ ሰዎች ወደዳችሁም ጠላችሁም የጊዜ ጉዳይ እንጂ ቤተክርስቲያናችን የቁርጥ ቀን ልጆች አሏት። ያደጉባት ትራዲሽኗ እንዲጠበቅ የሚፈልጉ አባቶች፣ በሰመነሪ ያሉ የተማሩ እናቶች፣ እህቶች እናንተ ከምታስቡት ለመከፋፈል ቤተክርስቲያኗን ከምታስቡት ይልቅ እጥፍ ብዙ ደግሞ ለዚህ የሰሩ አሉ። እኛ ጥቂት ሰዎች ቲክቶክ ላይ ያለን አይደለም ይሄን ያደረግነው። አይምሰላችሁ እኛ እዚያ አወራን እንጂ ይሄ ነገር ከብዙ ጊዜያት በፊት ሁሉ የተሰራ ነው። በተለያዩ ቦታዎች ሁሉም ጠጠር የጣለበት ነው። በተለያዩ ሶሻል ሚዲያ፣ በዩኒቨርሲቲዎች፣ በትምህርት ቤቶች፣ በቤተ ክርስቲያን ውስጥ፣ በሲኖዶስ፣ በሄድ ኦፊስ፣ በምዕመናን ደረጃ፣ በፓሪሽ፣ በዲስትሪክት ሰንተር፣ በተለያዩ ቦታዎች የተደረጉ ጥረቶች ናቸው ወደዚህ እየመጣ ያለ እና
ቤተ ክርስቲያን ወደ ቀደመው ትራዲሽኗ ትመለሳለች። ሌላው ቅድም እንዳልኩት በሉተር እና በሉተራዊ እምነት መካከል ያለውን ነገር አለማወቅ ኢማጂን አንድ አገልጋይ በእነዚህ መካከል እንኳን ያለውና በኮንፌሽን ላይ ያለውን አስተያየት ካየን ምእመናኑ ምን ሊሆን ይችላል ብለን ስናስበው በጣም ረጅም ርቀት ትልቅ ተግዳሮት ሊጠብቀን እንደሚችል ሳይታለም የተፈታ ነው። በመጨረሻ አንድ ነገር አለ። ሌሎች ኦፕሽኖች እንዳሉት ቤተክርስቲያን በግልጽ አስቀምጣለች። ሌሎች ኦፕሽኖች አሉኝ የምትሉ ከሆነ በተለይም ወደ መጨረሻ ላይ ያስቀመጠችውን በትክክል ማየት ካስፈለገ ማንበብ እችላለሁ። እዚህ አካባቢ ወደ መጨረሻ ነው ምንድን ያለችው? የቤተ ክርስቲያን ቄሶች በአይሁድ በራሳቸው ወይም መሳተፍና እንጂ ኤኒዌይ ማንበብ ይጠበቅብኛል ያለበትን ቦታ ብቻ የራሱን አማራጭ መውሰድ እንደሚችል በግልጽ አስቀምጣለች። እንደነዚህ አይነት ልምምዶችን ከዚህ በኋላ ቤተክርስቲያን እንደማትታገስ በግልጽ ያስቀመጠችበት ሁኔታ ነውና ስለዚህ ቤተክርስቲያናችን ብዙ የቁርጥ ቀን ልጆች አሏት። ስለ ኮንፌሽናቸው ግድ የሚላቸው ብዙ ጊዜ የሰማሁት ደግሞ እኔ ከእስልምና መጥቼ እግዚአብሔር ይመስገን ከተለያዩ እምነቶች ወደዚህ ቤተክርስቲያን የመጡ ብዙ ሰዎች አሉ። ስለ አንተም እግዚአብሔርን እናመሰግናለን። ነገር ግን አንተ ብቻ አይደለህም ወይም ደግሞ ያንተ ከተለያየ ቦታ መምጣት ቤተክርስቲያን ውስጥ ፕሬዝዳንቱን አለመቀበል፣ ፕሬዝዳንቱን በግል ይቅርታ ይጠይቅ። ይሄው ቅድም ዶክተር ሲናገር ሰምታችኋል። ያለምንም መሸማቀቅ በግልጽ በቴሌቪዥን መስኮ በቪዲዮ ወጥተው ከሌሎች የቤተክርስቲያኒቱ መሪዎች ጋር ይቅርታ መጠየቃቸው ተነቦ እርሳቸውም እዛው ባሉበት ይቅርታ መጠየቃቸው ተነግሯል። አሁን በአፋቸው ይቅርታ ይጠይቁልኝ ብሎ አንድ የቤተክርስቲያን ምእመን ወይም ወንጌላዊ እርሳቸው መጥተው ይጠይቁ ማለት ምን ማለት ነው? በቃ ጠይቀዋል። አንድ እኮ ይቅርታ የሚጠየቀው በቤተክርስቲያኒቱ ስም እሳቸው ስማቸው ተጠቅሶ ይቅርታ እንደጠይቁ ተነገረ። በቃ እሳቸው ባሉበት ነው የተነበበው። ይሄ ደግሞ በዩቲዩብ ላይ በሁሉም ቦታ አለ። ከዛ አልፎ እንደገና ደግሞ ቤተክርስቲያን ይቅርታ መጠየቅ አለባት። who are you? እንደ ቤተክርስቲያን የሁላችንም እኮ ስራ ነበረ። የሚታዩት ክፍተቶች ከሁላችንም በላይ እንደውም የእናንተ አገልጋይ ነን ብላችሁ ፊት ለፊት የተሰለፋችሁ የእናንተ እንደውም ልናፍርበት የሚገባ ጉዳይ ነው። ስለዚህ ሁላችንም ለዚህ ጉዳይ እንደገና ራሳችንን አላየን አድርገን ከቤተ ክርስቲያን ጋር በሚሰጠን ትእዛዝ መሰለፍ አለብን። ቤተ ክርስቲያን ላይ ሌላ ጫና ከውስጥና ከውጪ ሌላ ጫና ፈጥረን ከታች ላለው ምእመን ሳንጠነቀቅ ችግሮች እንዲፈጠሩ ማድረግ የለብንም። ሌሎችም አሁን እንደሰማነው አይነት ችግሮች ካሉ ሌሎች ከውጭም ከውስጥ መሆናቸው የምትሰሙ እጅ ለእጅ ተያይዘን ከቤተ ክርስቲያን ጎን ልንሰለፍ ቤተ ክርስቲያን በምታወጣቸው መመሪያዎች ለማስፈጸም መሰለፍ ያለብን ጊዜ ነው። ከመቼውም ጊዜ ሌሎች እንደሚያሟርቱት ቤተክርስቲያኒቱ ተሰነጠቃለች፣ ህዝቡ ይለጣሉ፣ ወደ እንትና እንዳትሄዱ አለቅሳለሁ ምናምን አይሰራም። እመኑኝ፣ ከመቼውም ጊዜ በበለጠ መካነ ኢየሱስ በሚያምረው ከለሯ የምትገለጥበት ጊዜ ደርሷል። ቆራጥ የሆኑ አቋም የያዙ አባቶች በቤተክርስቲያን ውስጥ እየመጡ ነው። በፍጹም በቃ ይሄ ሁሉ ዘመን ቤተክርስቲያን ምስባኳ ሲረገጥ መሰዋያዋ እንደፈለጉ ሲነገር የነበረው ከዚህ በኋላ አይቀጥልም እየተባለ ነው። ከዚህ በኋላ አይቀጥልም። ለመካነ ኢየሱስ መጪው ዘመን መካነ ኢየሱስነቷን ሉተራዊነቷን በግልጽ አምሮባት ደምቃ አሸብርቃ የምትቀጥልበት ዘመን ነው። እኔ አሁንም ጥሪ የማደርገው ሌሎች ምእመናን
ስለ ቤተ ክርስቲያኒቷ ማወቅ የሚፈልጉ ሁሉ እዚህ የምታዩና ሌሎችም በቤተ ክርስቲያን በሎካል ቸርቻችሁ ሄዳችሁ እየጠየቃችሁ ጥያቄያችሁ መልስ እንዲያገኝ ከመቼውም ጊዜ ይልቅ የምንሰባሰብበትና የምንያያዝበት ነው። ባይገባንም እንኳን በቤተ ክርስቲያን ውስጥ እስካለን ድረስ ከኛ የቀደሙ ሰዎችን በቤተ ክርስቲያን ውስጥ የሚያገለግሉትን እየጠየቅን እጅ ለእጅ የምንያያዝበት ዘመን ነው። ይሄን ዘመን ቤተ ክርስቲያንን ሊከፋፍሉ የሚያሟርቱ የመጡበት ጊዜ ስለሆነ የሚለያየንና የሚከፋፍለን ሳይሆን ከመቼውም ጊዜ ይልቅ የምንያያዝበት ነው። ከመቼውም ጊዜ ይልቅ ችግሮች ሲመጡ የሚያጠነክረን የምንጋፈጥ የቤተ ክርስቲያን ልጆች ነን እንጂ ችግሮች የሚለያዩን ደንብረን የምንሄድ ላንሆን በዚህ ሰዓት ጥሪ ያቀርባለሁ እንደ አንድ ወንድም እንደ አንድ ታናሽ ወንድማችሁ። በተረፈው በጌታ ችሎትና በኃይሉ የበረታችሁ ይሆኑ። እንቀጥላለን። ጌታ ይባርካችሁ። ወንድም ጆናታን አለ ጆናታን አይሰማም ወገኖች? ይሰማል። ሙሌ እየተንጫጫ ነው። ኢርፎን ለከች ጆናታን ይሰማል። ጆናታን ቤት በኩል ላውራ ይሄ ነው ኢርፎን ይዘህ ጆና እስኪ ክፈት አንተ ብቻ። ጆና እስኪ ክፈት አንተ ብቻ። ድምጽ ይሰማል? አሁን ይሰማል? ጆና እስኪ ክፈት አንተ ብቻ። ድምጽ ይሰማል? አሁን ምንድነው የሚያስተጋባው ነገር አለ አይደል? ኢኮ አለ። ድምጽ ይሰማል? አሁን ምንድነው የሚያስተጋባው ነገር አለ አይደል? ኢኮ አለ። አረ ሚውት አድርጌ ያለው እኮ ሚውት አድርጌ ነበር ጆ። አሁን ይሄውና ሚውት ዝም ብለህ አውርተህ ጨርስ። እኛ አንዴ ማይክ ካበራን እንትን ይላል፣ ኢኮ ይመጣል። አንተ ዝም ብለህ አብርተህ ቀጥል በዛው ማለት ነው። ካስተጋባብህም ቀጥል በዛው ይቆማል። እኔ ጋርም የኔን ድምጽ እኮ እየሰማሁት ነው። የኔን ድምጽ ሪፒት እያደረገው ታውቃለህ? እኔ ጋርም የኔን ድምጽ እኮ እየሰማሁት ነው። የኔን ድምጽ ሪፒት እያደረገው ታውቃለህ? እኔ ጋርም የኔን ድምጽ እኮ እየሰማሁት ነው። ጆና ወይ ወጥተህ ተመለስ። እንትን አድርገውና ካቹን አጥፋውና ሴቲንግ ላይ ገብተህ የቲክቶክ ላይ ድጋሜ ወጥተህ ግባ። ጋብርኤል አለ? ሰላም ነው? ሰላም ነው። ድምጽ ይሰማል? አሁን ይሰማል። ቀጥል። ቴንክ ዩ። የብዙዎቻችሁን ሀሳብ እየሰማሁ ነበር። በተለይ ለመካነ ኢየሱስ ቤተክርስቲያን ካላችሁ ቅናት የተነሳ ብዙ አስተያየቶች ሲሰጡ ነበር which is good። እና ቅድም አንድ ወንድሜ ምንድን ነበር ያለው? ጥፋት ባለፉት ዓመታት ከተፈጸሙ የሁላችንም ነው የሚል አንድ ነገር ላይ አጽንኦት ሰጥቶ ሲናገር ነበር። መካነ ኢየሱስን አሁን ላለችበት ችግር የዳረጋት ምንድን ነው? ከሌሎቹ ቸርቾች አንድ ችግር የለብንም ብንል ልክ አይደለም፣ ግን ችግሩን ኮዝ ያደረገው ነገር ምንድን ነው የሚለው
እኔ ዝም ብዬ ሳይ 1970ዎቹ እና በተለይ 1970ዎቹ ላይ ለሌሎች ቤተ እምነቶች ኦፕን መሆኗ ነው እና ያኔ የተዘራው ዘር በቅሎ አሁን ያለውን ዲስኦቢዲየንስ ዶክትሪናል ኮንፊውዥን ኮዝ አድርጓል ብዬ እገምታለሁ። እና ያኔ በቅን ልቦና የተሰሩ ስራዎች ናቸው። ያኔ የደርጉ ስርዓት ለቤተ ክርስቲያን እጅግ አስቸጋሪ ስለነበረ እንኳን በወንጌላውያን መካከል ቀርቶ በወንጌላውያን በካቶሊኩና በኦርቶዶክስ መካከል ራሱ ትብብር ነበርና በዛም የተደራጀ አንድ አሁን ለጊዜው ስሙንም አላስታውሰው አንድ ኦርጋናይዜሽን ነበር። ሁሉንም ያጣመረው የደርግ ሃይማኖትና እምነት ጠሌነት አገናኝቷቸው ኤፌክቲቭ ነበሩ። ስለዚህ ቤተክርስቲያን መካነ ኢየሱስ ያን ጊዜ ሌሎች በተለይ መጥመቃውያንን ስታስጠልል ዲፌንድ ላድርጋቸው በሚል እሳቤ እንጂ ከዛ በኋላ ጥቂት ቆይተው አይደንቲቲያቸውን ሳይለቁ ሽማግሌ ይሆናሉ ብላ ኤክስፔክት አልነበረም። አንዳንዶቹ መጥመቃዊነታቸውንም እንደያዙ ሽምግልናም የያዙ ሰዎች እንደነበሩ አንዳንድ ቀሳውስት ነግረውኛል። ይሄ አሁን እንግዲህ ያለንበትን ፕሮብሌም ኮዝ ያደረገ ይመስለኛል። ቤተክርስቲያኒቱ ፕሮብሌሙ ከስሩ ሶልቭ ለማድረግ ከፈለገች ትችላለች። እንትን ይጠይቃል፣ ትዕግስትን ይጠይቃል፣ ዲተርሚኔሽንን ይጠይቃል። እንደገና ደግሞ ጊዜ የሚፈጅ ነው። ምንድነው ካህናቶቹን አገልጋዮቿን በሚገባ ትሬኒንግ መስጠትን ይጠይቃል እና ሂደቱ እንዲቀጥል ሁሉም የሚፈልገው ከሆነ ሰክሰስፉል ይሆናል ብዬ አምናለሁ። ሁሉም የሚፈልገው ከሆነ ያንን ለማምጣት ግን በየደረጃው የሚያስፈልጉ ስልጠናዎች ከእያንዳንዱ ምንድነው ከቸርች ውስጥ በአስተናጋጅነት ከሚያገለግለው ጀምሮ እስከ ኮንግሪጌሽን ፕሬዚደንቶች አይ ቲንክ ድጋሚ ስልጠና እና ሉትራዊ ዶክትሪን ላይ እንትን ያስፈልጋል ብዬ ስልጠና ያስፈልጋል ብዬ እላለሁ። እሱን ከሆነ እና ኮንቪክሽኑን ማምጣት ሲቻል ነው አሁን ያሉ ብዙ ኮንፊውዥኖች የሚጠሩት ብዬ አስባለሁ። ከዛ ችግር የለብንም ጥሩ ነው ያለነው ዶክትሪናል አካሄዳችን ፐርፌክት ነው ካልንም ስህተት ነው። ኦኬ እንደገና ደግሞ አይ ኮንፌሽን የምትሉት ነገር ምናምን ብሎ በራሱ ለመሄድ የሚሞክረውም ሰውዬ በጣም ሳታ ይመስለኛል። እና ኦቢዲየንስ ምን እንደሆነ በሚገባ ያልተረዳ ሰው ነው እና እንኳን ከሉትራን ቸርች ቀርቶ ሌላ ቸርች ቢገባ ኤፌክቲቭ ይሆናል ብዬ አላስብም። ስለዚህ ችግሩን ዲፕሊ ማጥናትን ይፈልጋል። የመካነ ኢየሱስ ከሌሎቹ በተለየ ምን ነበረ ማድረግ የነበረብን፣ ምንድነው ሳናድርግ የቀረ ነው፣ ምን ማድረግ አለብን የሚሉ እሳቤች ተይዞ ሲሰራበት ብቻ ይመስለኛል ስር ነቀል ለውጥን መካነ ኢየሱስ ቸርች ውስጥ ማምጣት የሚቻለው። እኔ ፐርሰናሊ ምንድን ነው የምታስበው? አር ዩ ሃፒ አባውት መካነ ኢየሱስ ካላችሁኝ አምናት። ምክንያቱም ቢሆን የምመኘው መካነ ኢየሱስ እንድትሆን የምመኛቸው ብዙ ነገሮች አሉ። ከሊተርጂው ጀምሮ ከኢንፋንት ባፕቲዝም ኮንቪክሽን ጀምሮ እያንዳንዱ እኔ በምፈልገው ልክ
አልረካውም። ያንን ደግሞ ያላየ ሰው ምናልባት ደስተኛ ሊሆንበት ይችላል። አይ ዊአር ኦኬ ምናምን። በተለይ እንግዲህ ምናልባት ሌሎቹ ፖይንቶችን ላይ ሌላ ጊዜ መለስበት ይሆናል። ብዙ በመካነ ኢየሱስ ግን በጣም ሉትራዊ ናት ምንም አይጎላትም ብለው እንደው ከሚመጻደቁባት ወገን አይደለሁም፣ በፍጹም አይደለሁም። ምናልባት የእናንተን ጊዜ እንዳልወስድ እንጂ ብዙ በጠቀስኩ ደስ ባለኝ። ለእናንተ ማይኩም ልተው። ዮናታን ቦታ ተለዋወጥ። ሀገር ተለዋወጠን እንዴ? ቆይ ጆናታን አይሰማም ድምጼ? ሙሉ ትሰማለህ? አይ ቲንክ ጆ እየሰማህ አይደለም። ሌሎች ያውሩና አይ ቲንክ ተባረኩ ልውጣ። ግን እስኪ ጨርስ ሰማኝ። አንቺው ሰላም ብያለሁ። ባይ ዘ ዌይ ሰላም ይብዛ። ገብርኤል እንዴት ነህ? እኔን እኮ ሉትራዊ ከማያስብሉኝ ነገሮች ለምሳሌ ኦፕን ሆሊ ኮሚኒየንን አግሪ ስለማላረግ መካነ ኢየሱስ አለች ወይ ቅድም በደጋግሜ ስጽፍ የነበረው ነው። እኔ አሁን ለምሳሌ በጣም ኦፌንድ እንዳላረጋችሁ እና በጣም በሆሊ ኮሚኒየን አማናዊነት ስለማምን አንድ መካነ ኢየሱስ ቸርች ለሌሎች ወንጌላውያን ኮሚኒየን ስትፈቅድ ቫሊዲቲውን ትጥልብኛለች። ኦኬ ከዛ ሲምቦል ይሆንብኛል። ለምን ለሌሎች ሲባል ሲምቦል ሆኗል። እንደሱ ከሆነ ደግሞ የኔ ኮንቪክሽን ኦፌንድ እንዳላረጋችሁ ከአንድ ሙሉ ወንጌል ጋር ከመወስድ ይልቅ ካቶሊክ ቤተክርስቲያን ሆሊ ኮሚኒየን ቢፈቅዱልኝ በወሰድኩ ደስ ይለኛል። በዚህ ልክ የኔን እምነት መካነ ኢየሱስ ዲፌንድ አታረግ። ገብርኤል ያልነበርክም እሳት ሌላ እንዳንለኩስ አታስፈጀን። ቆይ ኧረ ቆይ ጀስት ያውራ። ኦኬ ጀስት እሺ ቀጥል። ገብርኤልን ሰላም ብያለሁ። እንዴት ነህ? ሰላምታ እየጠየቅኩ ነበር። ወጣ ቆይ ላስገባ። አይ ችግር የለም ይመለስ። ፐርሰናል የሆነ ኦፒኒየን ነው ይሄ። የኛ የቤተ ክርስቲያናችን አቋም አይደለም። ይሄ የመካነ ኢየሱስ አቋም አይደለም። አሁን እንደዛ አታስቡ። ኖርማሊ እሱ ያነሳውን እንደ ኮንሰርን ያነሳውን በተለይ ደግሞ አሉ ጥቂት ኮንግሪጌሽኖች በመካነ ኢየሱስ በአዲስ አበባም በተለያየም አካባቢ ኮሚኒየናቸውን ክፍት ያደረጉ አሉ፣ በጣት የሚቆጠሩ። ነገር ግን ምናልባት ከዛ ኮንግሪጌሽኖች መካከል የእሱ ኮንግሪጌሽን አንዷ ልትሆን ትችላለች እና እሱ በራሱ እሱ በሚያገለግልበት ኮንግሪጌሽን ፐርስፔክቲቭ ውስጥ ነው አይቶ ኦፕን ካደረገችው መካነ ኢየሱስ ከራሱ ኮንግሪጌሽን በመነሳት ይቀልብኛል፣ ቫሊዲቲ ይቀልብኛል እና ደግሞ አንድ ነገር ከማምናምን ሰዎች ጋር ሼር ማድረጓ ቫሊዩን ያሳጣብኛል ብሏል። እና እንግዲህ ይኸው ለእሱም ለሚያገለግልበት ኮንግሪጌሽን እንዲሁም ደግሞ በተለያየ ስፍራ ለምታዳምጡ ሰዎች ቤተክርስቲያን ምስባኬም መሰዊያዬም
ዝግ ነው ብላለች እና በተለይ ደግሞ ከወርሺፕ ቴዎሎጂያችን አንጻር እንዲሁም ደግሞ ስብሐት ለአምላክን እንደ ጥሩ ሶርስ እንደ አምልኮ ሶርስ መጠቀማችን በጣም የሚደገፍ ነው፣ አፕሪሺየት የሚደረግ ነው። እኔ ፐርሰናሊ በአገልግሎትም ወቅት አይቼዋለሁ እና አሁን እሱ በሚያገለግልበት ኮንግሪጌሽን ሜንሽን ማድረግ አስፈላጊ አይደለም፣ ግን እሱ ራሱ በጣም የምንወደውን የስብሐት ለአምላክ እያጠኑ ከሚያገለግሉ ኳይሮች መካከል አንዱ ነውና አንዱ አንተ የምታገለግልበት አገልግሎት አንተ እንደምታገለግልበት አይነት ኳየር በቤተ ክርስቲያናችን እንዲኖር እንፈልጋለን። ያ ማለት ግን ጸጋን የዝማሬ ጸጋን አንቀበል ማለት ሳይሆን ዝማሬ ግጥሞችን ዜማዎችን የሚቀበሉ ምዕመናን የሉም ማለት ሳይሆን ግን ከትራዲሽናችን አንጻር እንዲሁም ደግሞ ያ የስብሐት ለአምላክ ከያዘው ጥልቅ ስነ መለኮታዊ ይዘት አንጻር እኛን አምልኳችንን እና ክርስትናን የምንረዳበትን መንገድ የእግዚአብሔርን ቃል የምንረዳበትን መንገድ ሪፍሌክት ያደርጋልና ያ ነው አንዱ ጥናታችን ነው። ሂስቶሪካሊ ያነሳው ነገር አለ። አንዱ በቤተክርስቲያናችን ውስጥ እንደዚህ አይነት ቅይጥነት የተከሰተበት ምክንያት ቤተክርስቲያን በዛ የስደት ዘመን በሯን ክፍት በማድረጓ ነው የሚል ነገር አንስተሃል። ልክ ነው፣ አንዱ ምክንያት ነው፣ አንዱ ፋክተር ነው። ግን ሌሎች ብዙ ፋክተሮችም አሉ። ለምሳሌ ለመጥቀስ ያህል ቤተክርስቲያን በደርግ ዘመን አዲስ አበባ ላይ ብቻ ነው ጥቂት ቦታዎች የተከፈተችው እንጂ ክፍለ ሀገር ላይ ክሎዝድ ነበረች። እኔም የነበርኩበት ቤተሰቦች ያገለገሉበት ከተማም ላይ እንደዚህ አይነት ኤክስፒሪየንስ ነበረ። በዛ ወቅት ቤተክርስቲያኒቱ አንደርግራውንድ በጣም አድጋ ነበረ። ምዕመኖቿ በጣም በዝተው ነበረ። ያ የስደት ዘመን ደግሞ ሰዎች ወደ እግዚአብሔር ቤት እንዲሮጡ በተለይ ደግሞ በወቅቱ በነበረው ንጹህ ክርስቶሳዊ ፍቅር የተሳቡ ሰዎች እውነት ለመናገር ወንጌል ተሰብኮላቸው ሳይሆን ያንን ንጹህ ክርስቲያናዊ ሕይወትን አይተው የተሳቡ ብዙ ሰዎች ወደ ቤተክርስቲያናችን ተቀላቅለው ነበር እና ከአንደርግራውንድ ቤተክርስቲያን ስትወጣ በቂ ቴዎሎጂያንስ የሏትም፣ በቂ አገልጋዮች የሏትም። እንደውም በቤተክርስቲያናቷ ታሪክ ለመጀመሪያ ጊዜ አጭር ጊዜ ለሳክራመንት አገልግሎት በሚሆን መልኩ አጭር ስልጠና ተሰጥቷቸው አሁን ያ ሹመት ቀርቷል። መጋቢ የሚል ሹመትን ኦርዴን ከምታደርጋቸው ከቄስና ከወንጌላዊ ጨምራ በአንዳንድ አካባቢ ምዕመኑ ሳክራመንታል የሆኑ ሳክራመንትን እንዲያገኝ የጌታ እራት እንዲያገኝ እንዲሁም ደግሞ ያንን አገልግሎት እንዲያገኝ አድርጋ ነበረ። በኋላ እነኛን መጋቢ ብላ የሾመቻቸውን አገልጋዮቿን የቀረውን ቴዎሎጂካል ስልጠና ሰጥታ ወደ ቅስና አምጥታ ያንን ሹመት ዲፊውዝ አድርገዋለች። ያ ኢመርጀንሲ ነበር፣ ኢንተርቬንሽን ነበረ። አሁንም ቢሆን በዚህ ረገድ ቤተክርስቲያናችን ውስጥ ካለው የምዕመናንና የአገልጋዮች ስብጥር አንጻር ስናየው በቂ ቀሳውስት የሉንም። ኢቭን ይሄ ኖላዊ መልእክት ሲወጣ በቤተክርስቲያኒቱ የሚደረገውን የእሁድ አምልኮ ፕሮግራም መጋቢው ፓስተር ሊድ የሚያደርገው ፓስቶሪያል ሌድ ዲቫይን ሰርቪስ እንዲሆን ፕሮፐርሊ ሊተርጂው ደግሞ ኢምፕሊመንት እንዲደረግ አቅጣጫ አስቀምጧል እና ያንንም ከኢምፕሊመንት ከማድረግ አንጻር በቂ ቄሶች ኖረውን አይደለም፣ ግን ነገ ከነገ ወዲያ በቂ ቄስ እስኪኖረን ድረስ ብለን አንጠብቅም። ከአሁኑ ቤተክርስቲያን ማስተካከል የሚገባትን ነገር እያስተካከለች ትሄዳለች። እንዲሁም ደግሞ ስብሐት ለአምላካችን ምናልባት አንተም እንደምታውቀው ቄስ ያልሆነ ሰው ደግሞ የሚመራበት እዛው በታለው እንደ አማራጭ ያቀርበዋል እስከዛ ድረስ እና ከዛም ታሪካዊ አጋጣሚ አንጻር ነው። ሌሎች ደግሞ እንግዲህ ሌላው ሪዝን ደግሞ በተለይ ከቲቺንግ ፒዩሪቲ አንጻር ከአስተምህሮ ንጽህና አንጻር እና ደግሞ በተለይ ቤተክርስቲያኒቷ የምታምናቸውን ኮንፌሽኖች፣ ዶክትሪኖች ምዕመን
ኑን ለሚያገለግሉ አገልጋዮች ወንጌላውያን ኢኪፕ ከማድረግ አንጻር ቤተክርስቲያን በሰፊው የተለያዩ ባይብል ስኩሎችን እንዲሁም ደግሞ ሴሚናሪዎችን ከፍታለች እና ቤተክርስቲያን ጥቂት እነኚህ አገልጋዮቿን የምታበቃበት ምንድነው ሴሚናሪ በነበራት ጊዜ በጣም ኮንትሮልድ ስለነበረ እነኛ አገልጋዮች በበቂ ሁኔታ በቅተው ይወጡ ነበር። ግን አሁን አገልጋዩ ባለበት ስፍራ በርቀትም በተለያየ መልኩ ይብቃ የሚል አይነት አቅጣጫዎች በመኖራቸው ምክንያት እንደው ፒውርሊ ሉትራንን እና መካነ ኢየሱስን የሚገልጹ በዛ መልኩ አገልጋዮችን የሚያበቁ ባይብል ስኩሎች፣ አንዳንድ ነገሮች፣ አንዳንድ አሰራሮች አሉ ወይ ለማለት እሱም ሌላ ዊክነስ ነው እና ብዙ ፋክተሮች አሉ አንተ ከገለጽከው ነገር ጋር አዳፕት የሚደረጉ ለማለት ፈልጌ ነው። ነገር ግን በዛ የታሪክ አጋጣሚ ውስጥ ቤተክርስቲያን መካነ ኢየሱስ በሯን ክፍት ማድረጓ ሮንግ ነው ግን ማለት አይደለም። እንደዛ ብለሃል እያልኩ ሳይሆን ሮንግ ነው ማለት አይደለም። በዛ ጊዜ የነበሩ ቤተክርስቲያን መሪዎች በርደንድ ሆነው ግድ ብሏቸው ስለ ሌሎች ምዕመናን ስለ በጎች ግድ ብሏቸው በራቸውን ክፍት አድርገዋል። ይህንንም ውሳኔ መወሰናቸው በታሪክ አጋጣሚ ለኢትዮጵያ የወንጌል ክርስትና ቤተክርስቲያን የከፈለችው ዋጋ እና ትክክለኛ ውሳኔ እንደሆነ አምናለሁ። ነገር ግን በዚህ አጋጣሚ ውስጥ ቅይጥነቱን ከመጠበቅ ፕሮቴክት ከማድረግ አንጻር መጠንቀቅ ነበረብን ለሚለው ነገር ማድረግ ነበረብን። ያንንም እንዳናረግ ደግሞ ስደቱ ደግሞ ሌላ ፈተና ነው። ስለዚህ መሪዎቻችንንም በወቅቱ የነበሩ መሪዎቻችንን ብሌም ማድረግ አልቻልንም። ቤተክርስቲያን በተለይ በደርግ ጊዜ ከባድ ሾክ ውስጥ ነበረች። እንደሚታወቀው ቤተክርስቲያናችን ካፈራቻቸው እውቅ ቴዎሎጂያንስ መካከል ጉዲና ቱምሳ የቤተክርስቲያኒቱን ቴዎሎጂካል ዳይሬክሽን የቀየሩ የስነ መለኮት ጽሁፎችን ፖሊሲዎችን ያቀረቡ መሪ ናቸው እና እሳቸው በደርግ በአሰቃቂ ሁኔታ ተገለው ነበር እና ቤተክርስቲያን ሰርቫይቫል ሞድ ውስጥ ነበረች እና አሁን ግን ኢት ኢዝ ኖት ሌት። ይሄንን ለማረምም ለማስተካከልም ሌት አይደለም እና ያም ደግሞ አዲስ ነገር ኢንትሮዲውስ እያደረገች ሳይሆን ቤተክርስቲያኒቷ በኮንፍሊክት በሊተርጂ በዶክትሪኔ የተቀመጠውን ነገር ኢምፕሊመንት አደርጋለሁ እና እዛ ላይ ኤንፈሳይዝ አደርጋለሁ፣ ቃሉ ላይ ሳክራመንቱ ላይ ኤንፈሳይዝ አደርጋለሁ፣ ምእመኔን ከሐሰተኛ ልምምድ እጠብቃለሁ። መሰዊያዬና መስባኬ ላይ መቆም ያለባቸው ሰዎች ለዚህ አገልግሎት የበቁና ቃል የገቡ ኦርዳይንድ ሚኒስተር ናቸው ወይንም ደግሞ ለዚህ አገልግሎት በቤተ ክርስቲያን የታመኑ ሰዎች ናቸው ብላለች እና ያም ደግሞ አዲስ ነገር ኢንትሮዲውስ ያደረገችው ሳይሆን የነበራት ነው። ያም ነበር የሰሞኑ አርጊመንት እና ትንሽ አንተ ያልከው ላይ ሪፍሌክት ለማድረግ ነው። ቴንክ ዩ ላለ ቴንክ ዩ። እኔ እንትን አይዲያህን በሚገባ አንደርስታንድ አድርጌያለሁ። እነዛ ያልኩት መካነ ኢየሱስ ሪሊ መካነ ኢየሱስ እንድትሆን ከማሰብ ነው። ባይ ዘ ወይ ሁሉም ቤተ እምነት በራሱን መሆን አለበት ብዬ አስባለሁ። እንኳን መካነ ኢየሱስ ሙሉ ወንጌልም ሆነ ቃለ ሕይወት ሌሎችም ቢሆን ራሳቸውን መሆን ከቻሉ ሰው በአይደንቲቲው ላይ ቆሞ ከሌሎች ጋር ዲያሎግ ማድረግ ይችላል። አይደንቲቲውን ሲያጣ ግን መደበላለቅ ነው የሚፈጠረውና እንኳንስ ከወንጌላውያን ጋር ከሌሎች ጋር ሰው ዲያሎግ ቢያደርግ አይደንቲቲው እስከተጠበቀ ድረስ there is no problem። እኛ ችግር የሆነብን የኛ ማለት የሉትራን ይዋጥ በሚለው ኮንሰፕት ላይ አግሪመንት ስለማይኖር ነው። በዛ ልክ መካነ ኢየሱስ አይ የነበረውን አስቀጥላለሁ ወደሚለው አንደርስታንዲንግ ከመጣች ሰየው። ይሄንን እንዲያውም በፈለግም ያለባቸው ሉትራንስ አይደሉ፣ የበለጠ ሌሎች
መጥመቃውያን ራሳቸው ሊያበረታቱት የሚገባው ፕሮሞት ሊያደርጉት የሚገባው ሀሳብ ነው ብዬ ነው የማስበው። ምናልባት የቅድም ሀሳቤ እንዳያስደነግጣችሁ እኔ በምንም ኮምፕሮማይዝ የማላደርገው ነገር ቢኖር የቅዱስ ቁርባን ጉዳይ ላይ ነው። ሉትራዊ ሌላ እንዳልሆን ከወንጌላውያን አብያተ ክርስቲያናት ጋር ሌላ እንዳልሆን ያደረገኝም እሱ ነው። Guest, paste, guest, follow back, paste, follow back, guest, follow back, selected, guest, follow, button, selected. ጋብርኤል ጨርሶ ነው ማይክ መዝጋት ካለ መዝጋት እንችላለን እኛ። ጋብርኤል ጨርሰህ ነው? ኦኬ ትንሽ ራቅ ብዬ ነበር፣ ለዛ ነው። ኤርሚል ታወራ ነው። ጋብርኤል ምን እንዳለ አልሰማውም መጨረሻ ላይ። አይ በመካከሉ ስክሪን ሪደር እያወራ ስለነበረ የቱ ጋር እንዳቆምኩ አልገባኝም። ምናልባት መጨረሻ ላይ ቅድም አንስቼ የነበረው እኔ ሉትራዊ የሚያደርገኝ ያው በተለይ በጣም በጣም በአጽንኦት የማምንበት የቅዱስ ቁርባን ጉዳይ ስለነበረ ነው። ትንሽ ደነጋግጣችሁ አይቻችኋለሁ። ስለዛ እንግዲህ ሶሪ የግል ኮንቪክሽን ነው እና አም ሶሪ ጋይስ። ችግር የለውም። ያው ኮንሰርን የነበረ ከዚህ በፊት የነበረ ሂት ነበር በዚሁ በቅዱስ ሥርዓቱ ጉዳይና እሱ ድጋሜ እንትን እንዳይለው አሁን ላይ ከዛ አንጻር ነው። ለአንተም በዛው ከማሰቡ አንጻር ነው። ትንሽ ከባድ ስለሆነ ቲክቶክ ላይ ያለው ነገር እሱን ከማሰቡ አንጻር ነው ጀስትም ሲያብራራ የነበረው። መሲ ማውራት ብትቺ ደስ ይለኛል፣ የተወሰነ ሪፍሌክት ብታረጊ። ለአንቺ እድል ልስጥና ከዛ ሂሴድ ሪፍሌክት አድርጎ እንጨርሳለን። ሁላችሁም እንዴት አላችሁ? ከእግዚአብሔር ከአባታችን ጸጋና ሰላም ይብዛላችሁ። እኔ እንግዲህ ምን አወራለሁ ወዬ አጠቃሉ ምናልባት ምንቴ ሀሳብ የሚሰጥ ካለ ሌላ ኦኬ ችግር የለም። ባትሪም እየዘጋ ስለሆነ አጠር ያለ ሀሳብ ሁለታችሁም እንትን ትሉና ግባት የሚፈልግ ካለ እኔ መውረድ እችላለሁ። አይ ችግር የለም። በቃ የሁለታችሁንም እንስማና እኔ ምንም መሰጠው ሀሳብ የለም። ሁሉንም ሰምቻለሁ። እንናገር ካልን እንግዲህ ጊዜውም አይበቃም። እኔ ምለው ነገር ቢኖር በቃ ይሄ ነገሩ ቆሞ በቃ ወደ ሌላ ስራ ቢኬድ የሚል ሀሳብ ነው ያለኝ እንጂ የተለየ የለም። ብዙም ያናድድ የሚያበሳጭ ነገር አለ። ነገር ግን ምን ማድረግ ይቻላል? የቤተ ክርስቲያኒቷን ታሪክ ዶክትሪኗን ካለማወቅ የመጣ ነው ብለን ብናልፈው ጥሩ ነው። እኔ አለማወቅ ነው የሚመስለኝ እንጂ መካነ ኢየሱስ ኢዝ ቱ ቢግ። አሁን ማታ የነበረው ውይይት እኔ ኤፊ በጣም ማደንቀው ማለት ሞደው ልጅ ነው። ሲወያዩ ከነ ዮሲያስ ጋር አንዳንድ ስሞችን ሜንሽን ሲደረግ ሲያስቆም ነበር። ሰው በሌለበት አታንሱ ሲል ነበር። ዛሬ ግን ይሄ የኛ ወንጌላዊ ቀርቦ ፕሬዝዳንቱ ቄስ ዶክተር ዮናስ ይገዙን እያለ ይቀፉኛል ሲል ለምን ማስቆም አልቻለም? እዚህ ጋር ኖ ማለት በእድሜ እንኳን ይከበራሉ እና እሱ ነው ቅር ያለኝ። መናገር የፈለኩት እሱን ነው። ሌላ ምንም ምለው ነገር የለም። ተባረኩልኝ። ጀስት ፐርሰናል ኦፒኒየኑን አንድ ሰው የፈለገ ማውራት ይችላል። ምንም እንትን አንል ማለት ዲስሪስፔክት በሚያደርግ ነገር ካወራ ምን ያህል ለቤተ ክርስቲያኒቱ ዶክትሪን እና ስርዓት እና ቤተክርስቲያኒቱ ለበላይ አካል ታዛዥ እንደሆነ ታማኝ እንደሆነ እንዳልሆነም አሁን ከዛሬው ኢንተርቪው ብዙ ሰው ያውቃል እንትንም ይላል ብዬ አስባለሁ። እና እኔ ያው ችግር የለም ያው እሱ አከበረ አላከበረ ከሳቸው የሚቀንሰውም የሚጨምረውን ነገር የለም። ከእሱ አንጻር እሱ ፊገር ተደርጎ የቀረበበት መንገድ እንደ ሌጂት ፐርሰን ስለሆነ እሱን የሚሰማው ሰው የሚረዳው ነገር አለ አይደለ? እሱ እየተናገረ ያለው ነገር ልክ ነው ወይም ደግሞ ጀስቲፋይብል ነው ብሎ ነው የሚያምነው።
ፐርሰናል ማያነብ ሰው ይኸው ማያጠራጥር ማያመራምርና ሰነፍ ሰው ነው እንደዛ ሪኮግናይዝ የሚያደርገው እንጂ ሙሌ የአንድን ወንጌላዊንና የአንድን እንትን ኤኒሃው ኤክስፓንድ እያደረገን አንሄድም። ሙሌ ግን ይቅርታ፣ እኔ ግን እንደዚህ አይነት ሰዎች ልብ የሰጠው እኮ መካነ ኢየሱስ ሉትራን ማለት ካሪዝማቲክ ሉትራን ብላ ማለቷ ነው። ሁሉንም ሰው እንደዛ ክሪቲሳይዝ ማድረግ አንችልማ ገብርኤል። ሁሉም አንድ ኦፒኒየን አዎ። ግን አይ ለምንድን ነው እንደዚህ አይነት ልብስ የምትሰጠኝ? እኔ እኮ ካሪዝማቲክ አይደለሁም። እሺ አሁን አንተንና እሱን እናፋጅ እንዴ? አንተ ካሪዝማቲክ አይደል? እኔ ያው እሺ ኤክስፓንድ እናድርግና ምንቴ ብዙ ጊዜ እንትን ይላል ለሱ እድል እንስና በቃ ብንቋጭ ነው የሚሻለው። ጀርሚ አይደል? ብዙ ቆየን አይደል? አዎ አክቹሊ መስጊድ ተሰሻል ሐሳብሽን ምናልባት የምትጨምሪው ነገር ካለ ብዙ ስለቆየ የኔ ሐሳብ አሁን ከሙሌ ጋር ማልስማማው አንድ ምእመን ዝም ብሎ እንደዛ ቢል እኔ አይ ዶንት ማይንድ ምንም፣ ግን አይዴንቲቲውን ይገልጻል። በቃ ማን እንደሆነ ያስታውቃል። ችግር ወንጌላዊ ነው እንግዲህ ወንጌላዊ ሲሆን የመጣበት ጉዞ አለና ኢቭን እኔ ቤተክርስቲያኒቷ ላይ ራሱ ጥያቄ ነው የፈጠረብኝ እውነት ለመናገር እንዲህ አይነት ሰው ወንጌላዊን የሚያክል ነገር እዚህ ጋር ሲደርስ ብዙ ነገሮችን አልፎ ነው የመጣውና እንዴት በዚህ መልክ እንዲህ መናገር እንደቻለ በምን ሞራል በምን እንጂ እኛ ቄሱንም ማንንም ዶግማውን አይደለም እናመልከው። መካነ ኢየሱስ በቃ ባይብል ነው ምንለውና በሌላ መንገድ እንዳይረዱን በሚል ነው። መስዬ አይ እንደሱ አይነት ሰዎች ብዙ ፈርተዋል። አሁን እሱ ስለወጣ አይደለም የምሬን እኮ ነው ሙሌ፣ ብዙ ፈርተዋል እንደዚህ አይነት ሰዎች። እና እንግዲህ do you have any idea? ምናልባት አንተ እንስማና እንትን እንላለን። ዝናብን በጣም እየዘነበ ነው። እኔ ጋር እንትን ለማለት ዲስኮኔክት ባንዴ ለማድረግ ብዬ ነው። ሐሳብ ከሌለ ምናልባት ብንቋጭ አሪፍ ነው። አይ ብዙ ሐሳብ እንኳን የለኝም፣ ግን ቅድም አንዳንድ ከሰማሁት ነገሮች አንፃር የአንድ ቤተክርስቲያን መጋቢ ነኝ የሚል አንድ ሰው ያው ስም መጥራትም አያስፈልግም፣ ግን የአንድ ቤተክርስቲያን መጋቢ ነኝ የሚል ሰው ለቤተክርስቲያኒቷ ኮንፌሽን በምንም አይነት መልኩ መገዛት አለበት። ቅድምም ከታች በኮሜንት ከአንዳንድ ሰዎች ጋር ልናወራ ነበር። አሁን መጽሐፍ ቅዱስ ብቻ ነው በሉትራንም ኦልሞስት አሁን በአብዛኛው ፕሮቴስታንት ዘንድ እንደምናየው መጽሐፍ ቅዱስ ነው የማይሳሳት ኢንፋላብል ኦቶሪቲ እያሉኝ ነበር። እና አንድ ግን መረዳት ያለብን ነገር ኮንፌሽኖች ኦቶሪቲ ያላቸው ስፔሻሊ በዛ ባለበት ኮንግሪጌሽን ውስጥ ፋንክሽናል የሆነ ኦቶሪቲ ያለው እስከ ኤክስኮሙኒኬሽን የሚያደርስ ማለት ነው። አሁን ለምሳሌ እኔ ታውቃላችሁ ሉትራን እንዳልሆንኩ ቅድም እንደ ኦግስበርግ አሁን እንትን ዩኒፎርሙን አሰፋ ምናምን እያለ ሙድ እያዘብኝ ነበርና ይሄን ያህል እኛ ኮመንት ላይም ስንከራከር የነበረው ይሄን ያህል እንትን እያልን የነበረው ሉትራን ስለሆነን ሳይሆን እኔ ኮንፌሽናል ፕሮቴስታንት ነኝ፣ ሪፎርምድ ነኝ። ነገር ግን አሁን ሉትራን ከምትለው ነገር ጋር ተስማምቼ የማወራበት አንድ ምክንያት ብዙ እየተቃረኑ ያሉ ሐሳቦች አንደኛ የኤምፋሲስ ልዩነት ነው ያለባቸው። ነገር ግን ባለው መንገድ በመጣንበት መንገድ እንቀጥል ሲሉ እየሆነ ያለው ምንድነው? የመጣንበት መንገድ ተመችቷቸዋል። ምንም ይሁን ዋቴቨር እንትን ኖ ማተር ዋት የመጣንበት መንገድ ተመችቶናል እንቀጥል። የመጣንበት መንገድ ቅድም ቡክ ኦፍ ኮንኮርድ አርቲክል 14 ላይ እንዳየነው ቤተክርስቲያኒቷ የመጣችበት መንገድ ለ34 ዓመት ብሏል እሱ። ቤተክርስቲያኒቷ የመጣችበት መንገድ ቡክ ኦፍ ኮንኮርድ ላይ ካለው ከቤተክርስቲያኒቷ የስምምነት መጽሐፍ ጋር የማይስማማ ከሆነ መቀየር አለበት። ቤተክርስቲያን ከኮንፌሽኗ እየራቀች ሳይሆን ወደ ኮንፌሽኗ ኤኒ ታይም መመለስ አለባት። ኤኒ ታይም። ይሄ ጥያቄ ውስጥ የሚገባ ነገር አይደለም። ቅድም ብያችኋለሁ። እኔ ባለሁበት አጥቢያ ቤተክርስቲያኒቷን የእምነት መግለጫ የሪፎርምድ የእምነት መግለጫ አልቀበልም የሚል አንድ ሰው አገልጋይ ሆኖ መቀጠል አይችልም። ብቻ አይደለም ምዕመን ሆኖ እንኳን ለመቀጠል ሰብሚሽን ያስፈልጋል። ምክንያቱም ሰብሚሽን ቱ ዘ ኮንፌሽን ኢዝ ማንዳቶሪ። ለክርስቶስ ያለን መገዛት የምናሳየው ለኮንፌሽናችን ለክርስቶስ
ሶሪ በጣም ለክርስቶስ ያለን መገዛት የምናሳየው ለኮንፌሽን ለኮንፌሽን ላለንበት ኮንፌሽን በመገዛት ነው። ያ ካልሆነ በጣም ብዙ ትራዲሽኖች አሉ፣ ወደዛ ሽፍት ማድረግ ይቻላል እንጂ አልቀበልም ብሎ በግልጽ ኮንፌሽን ላይ ማመጽ በጣም እንደ አንድ አገልጋይ እኔ ላይክ ልንቀበለው የሚገባ ጉዳይ አይደለም። ይሄ በጣም ስህተት ነው ብዬ አስባለሁና ኮንፌሽን ሊሳሳት ይችላል፣ ስቲል ግን ኦቶሪቲ አለው። ይሄ በደንብ አጽንኦት መነገር አለበት። እስካልተቀየረ ድረስ ያ ኮንፌሽን እስካልተቀየረ ድረስ ለዛ ኮንፌሽን አልገዛም ማለት አይቻልም። እንደ ሐሳብ ይሄ ነገር እንዴት ነው ብሎ መጠየቅ ይቻላል። ስቲል ግን ኤክስፕሊሲትሊ እየተቃወምን መሆን የለበትም ኮንፌሽኑ። ያ ከሆነማ እንዴት ነው የዛ ቤተክርስቲያን አገልጋይ መሆን የምንችለው? እንዴት ነው የዛ ቤተክርስቲያን አባል መሆን የሚቻለው? እና ትንሽ እንትን ይላል፣ ትንሽ ይከብዳል ጉዳዩ። ግን ስቲል የተመጣበት መንገድ ይሄ ነው። ነን ዲኖሚኔሽናል ነን ኮንፌሽናል ነን በአብዛኛው። ያ ትራዲሽን በጣም እንደዚህ በዚህ አይነት መንገድ እንድንጓዝ አድርጎናል። ቅድም ጋብርኤል ጥሩ አንስቶ ነበር። ይሄ በቴሲስ መልክ መሰራት የሚችል ነው። ባይዞ ማለት የኢትዮጵያ ቤተክርስቲያን እንዴት በዚህ ልክ ዩኒፋይድ ልትሆን ቻለች ወደ አንድ ጎን የሚለው ያ ግን ከታየ በኋላ መፍትሄ ይፈልጋል። ምክንያቱም ሌሎቹ አልዳኑም ኦርኛ ብቻ እንዲዳን ነው ከሚል ፐርስፔክቲቭ አንፃር አይደለም። የሉትራንም ሆነ የሪፎርምድ ምናምን አሁን የኛም ቤተክርስቲያን በግልጽ ኮንፌሽናችንን የማይቀበል ሰው መጥቶ መድረካችን ላይ እንዲሰብክ አንፈቅድም። እኔ ለዛ ነው ባይዙ አሁን ሙሉ ለሙሉ መካነ ኢየሱስ ከመሆን ኦር ሉትራን ከመሆን አንፃር ሳይሆን ከዛ አንፃር ነው። ግን ከዛ አንፃር መታየት አለበት እንጂ ይቅርታ አንዴ ቤልጂክ ኮንፌሽን አርቲክል 24 እኮ ያወራል። ቤተክርስቲያን ገብታቸው አንብቡሽ። አርቲክል 24 ምን እንደ ቤልጂክ ኮንፌሽን ማለት የሪፎርመር በጣም የሚታወቅ ኮንፌሽን ነው። አርቲክል 24 ላይ ስለ ቤተክርስቲያንና ስለ ሚስጥራት ምን እንደሚል ነው። ትሩ ቸርች ብለው የሚያምኑት የእግዚአብሔርን ቃል በትክክል አድሚኒስትሬት የሚያደርጉ የወርድ ኦፍ ጋድን በትክክል ፕሬች የሚያደርጉ ሚስጥራትን ራይትሊ አድሚኒስትሬት የሚያደርጉ፣ ሶስተኛ ደግሞ ሂስቶሪካሊ ያለውን የቤተክርስቲያንን ትምህርት ትሬስ የሚያደርጉ ነው። ትሩ ቸርች ብለው ቤልጂክ ኮንፌሽን የሚጠሩ ማለት ማርቲን ሉተርም ወርክስ ኦፍ ሉተር 34 ላይ የሚያስቀምጥ። እኔ ያው ኤክስፓንድ ላለማድረግ ብዬ ነው። ምን ይቅርታ ባትሪም እየዘጋ ስለሆነ በቃ ይሄን ለማለት ነው። ቴንክ ዩ ብቻ እናንተም ቀጥሉ፣ በርቱ። እንግዲህ ደግሞ እግዚአብሔር ይረዳናል በሁሉም ነገር። እሺ ቴንክ ዩ። አንድ ሀሳብ ልጨምርና እንጨርስ። ሙሉ አረጀ ይዝጋ በቃ። አይ ባትሪ ይዝጋ። እሺ ጨርስ፣ ችግር የለም። ከዘጋ በመሀል ከዘጋ ግን በቃ እንትን እንዳትሉ፣ ችግር የለውም። እሺ አይ ለማለት የፈለኩት ያው ኮንፌሽኑ ያው ቅድም አይተናል። ቤተክርስቲያን ይህን ነው ማምነው የምትለውን ነገር ልክ ሌሎቹ የእምነት መግለጫ እንዳላቸው የሆነ የጻፉት ነገር እንዳላቸው መካነ ኢየሱስም ቡክ ኦፍ ኮንኮርድ ይህን ነው ማምነው ያለችበት ነው። ስለዚህ ከሌሎቹ ቸርቾች የእምነት መግለጫቸውን ከነጠልን ያው እነዛ ቸርቾች ኤግዚስት አያደርጉም። ለምን? ሙሉ ወንጌል የሆነችው በተጻፈው መግለጫዋ መሰረት ነው። ያንን ካነሳን ወይ ኤምኬሲ እናደርጋታለን ወይ መካነ ኢየሱስ እናደርጋታለን እንጂ ሙሉ ወንጌሉን አትቀጥልም። ልክ እነዛው መካነ ኢየሱስም የእምነት መግለጫዋ ነው እሷን መካነ ኢየሱስ እንድትሆን ያደረጋት። ስለዚህ ያን ነጠልን ማለት መካነ ኢየሱስ ህልውናዋን ታጣለች። ሌላ አይዴንቲቲ፣ ሌላ መልክ፣ ሌላ ማንነት ነው የሚኖራት። ስለዚህ ወደ ተጻፈው ማንነቷ ትመለስ። ያው ቅድምም ብለናል ሶላ ስክሪፕቸራ ስንል እንደ ሉትራን ያው ጀማሪዎቹም እኛ ስለሆንን የበላይ ባለስልጣን መጽሐፍ ቅዱስ ነው። ያ ማለት ብቸኛው ኢንፋለብል የሆነው ኦቶሪቲ ያለው ባይብል ብቻ ነው። ሌሎቹ ግን ስልጣን የላቸውም ማለት አይደለም። ቸርች ስልጣን የላትም ማለት አይደለም። ቡክ ኦፍ ኮንኮርድ ስልጣን የለውም ማለት አይደለም። ይህ በደንብ መታወቅ አለበት። ሶላ ስክሪፕቸራን ስንረዳ እኛ እንደዛ ስለምንረዳው። በተረፈ አንድ ነገር ልና በመዝጊያ እንዲሆን የቤተክርስቲያናችን ቄሶች ወይም በሉትራኑ የመጨረሻ ቡራኬ ይደረጋል እና እሱ አንድ ብዬ ሙዴ ይጨርሳል ማለት ነው። እሺ እንዲህ ልባርካችሁ። እግዚአብሔር ይባርካችሁ ይጠብቃችሁ። እግዚአብሔር ፊት ያብራላችሁ ጸጋውን ጀርሚ ቆይ
ቆይ የአሮን ቡራኬ ነው ይሄው ስሙ። ይሄን ቡራኬ ነው ቅድም እንግዲህ አንቀበልም ያለው። የአሮን ቡራኬ ይባላል በቤተ ክርስቲያናችን። እሺ ጨርስ ጀርም። እሺ እግዚአብሔር ይባርካችሁ ይጠብቃችሁ። እግዚአብሔር አሜን ፊቱን ያብራላችሁ ጸጋውንም ይስጣችሁ። እግዚአብሔር አሜን ፊቱን ይመልስላችሁ ሰላሙንም ይስጣችሁ። በአብ አሜን በወልድ በመንፈስ ቅዱስ ስም አንድ አምላክ አሜን። አሜን ተባረኩ። አሜን አሜን። አመሰግን ተባረኩ። ሰላም ዋሉ። እሺ አሜን ብለናል። ደህና ሁኑ። አሜን ብለናል። ግን ያው የምዕመን ቡራኬ ነው የቄስ ቡራኬ አይደለም። ይሄ ነጥብ ያዘ። የካህን አይደለም። አይ ይሄ የምዕመን ነው። ለማው እርስ በርስ እንደ ወንድም ነው የተባለው። ጀርሚ ሌላ የተባለ አትጥፋ በእናትህ። ኧረ ቆይ ሀሳብ ሰጠናል፣ ብዙ እንወያያለን።